እንደምን አሉ መምህር? ተማሪዎች ባለፈው ሳምንት የተማራችሁትን ታስታውሳላችሁ? ባክዎን መምህር የተማሪዎችን ጥያቄ ይቀበሏቸው። ሚዲያው ላይ ወጥቶ ተስፋዬ የሚያወራውና ፊዚካል ያለው ተስፋዬ ሌላ ነው። አይገርምሽም? ይሄን ያደረገው እግዚአብሔር በነገራችን ላይ። ለምንድን ነው እንደዚህ ያደረገው? ምክንያት ስላለው እኮ። ሬዲዮ ላይ ስትሰሚው ተስፋዬ ሌላ ነው። አንዳንዶቹ እኮ ማመን እስኪ መታወቂያን አሳየን የሚሉ ሰዎች አሉ። በቃ ክብሩ መውሰድ ያለበት እግዚአብሔር ነው። በቃ እሱ ዓላማ አለው። አየሽ? እና ጋዜጠኛ ከመሆኔ በፊት እርግጠኛ ነኝ ምን መሆን ትፈልግ ነበር ብትይ ሰዓሊ ነው የመጀመሪያ ፍላጎቴ። ግን ስዕል እንድቀጥል ያላደረገኝ የእናቴና የአባቴ ተስፋ መቁረጥ ነው። የኢትዮጵያን ሚዲያ እየገደለው ነው እንጂ እያዳነው አይደለም። እንዳልሽው ጥሩ የምንላቸው ጋዜጠኞች የሉም፣ መታየትም አይፈልጉማ። ምክንያቱም ልባቸውና ነፍሳቸው የሚለው ፕሮፌሽናል ሙያ ነው፣ ፕሮፌሽናል ጋዜጠኝነትን ነው። ዛሬ ርዕስ ሰተሽ ውስጥ ገቢ ባዶ የሚሆንበት ጊዜ አለ። እንደዛ ነው። ቴምፕሌኑ ሌላ ነው፣ ፎቶግራፉ ሌላ ነው ምናምን። ይሄ ህዝቡ መንቃት መቻል አለበት። ሊጠቅመው የሚችለው ምኑ ላይ ነው? ሚኒስትሪ ሚዲያው የትኛው ነው ሊጠቅመን የሚችለው? ያው በነገራችን ላይ በዚህ አጋጣሚ የብዕር ፖድካስት ተከታታዮች እንዲያውቁት የምፈልገው አንቂ ሰው አይደለም፣ የማነቃቃት ስራ አይደለም የምሰራው፣ የኖርኩበትን ነው እኔ የምናገረው። ትክክለኛ አንዳንድ ጊዜ በተለያዩ ፖድካስቶች ላይ ቲክቶክ ላይ ዩቲዩብ ላይ እናነቃቃለን የሚባለው ነገር ይሄ የሚያነቡትን መጽሐፍ እየሰበኩን የሚነግሩ ነገር አይደለም። እኔ በዚህ አጋጣሚ በደንብ እንዲያውቁት የምፈልግ ትልቁ ቻሌንጅ ቲጂ ታቂ ከሆነ አምባሳደር ቲያትር ቤት ደረጃ ነው፣ ሊፍት የለውም፣ 60 ደረጃ ነው፣ 3ኛ ፎቅ ነው። ሚሚ ደረጃውም ምቹ አይደለም፣ ከባድ ነው፣ እንዲቀጥ ያለ ነው። አዎ ከባድ ነው። ክራንች ይዘሽ በነገራችን ላይ አንዱ ብሬስ ያልነገርኩሽ 3 ኪሎ ግራም የሚመዝን። ይሄንን ግን ቻናል ወደ ቴሌቪዥን የማሳደግ ህልም አለኝ። የዩቲዩብ ቻናሉን ብቻ መስራት ብቻ አይደለም ፈልገው፣ በኢትዮጵያ ታሪክ በአፍሪካ ታሪክ የመጀመሪያው አካል ጉዳተኞች ዜና የሚያነቡ ፕሮግራም የሚያዘጋጁ ተቀጣሪ ሆነው ማየት እንፈልጋለሁ። ከተደረገ በኋላ ደግሞ ለውጡን እናየዋለን የሚል ነገር ነው። እንግዲህ ቤተሰቦቼ ይድናል የሚለው ስለሆነ በውስጣቸው ያለው ኦፕራሲዮን ከተደረገ በኋላ የተሻለ እንቅስቃሴ ይኖረዋል፣ ይራመድልናል ነው የነሱ የሚጠብቁት። አዎ መጨረሻ ላይ ኦፕራሲዮን ይደረግ የሚለው ተወሰነ። 2 እግሮችን ኦፕራሲዮን አደረጉት፣ ግን ሌላ ስህተት ተፈጠረ። በጣም ሌላ ትልቅ ስህተት። በቃ ይሄ ዳግመኛ የማይመለስ ዳግመኛ ሊስተካከል የማይችል ነገር ፈጠሩ። እግሮቼ ደም ፈሰሳቸው። በቃ እግሩ ደም ሲፈሳው ከጥቅም ውጭ ወጣ ማለት ነው። እግሬ ሰለለ። በቃ መድረክ መምራት ምናምን ለኔ ቀላል ሆነ። ባለቅስ ደስ ይለኛል እውነት። ሰላም ውድ ተመልካቾቻችን፣ በየሳምንቱ ወደ እናንተ የሚደርሰው ብዕር ፖድካስት ነው ተጀምሯል። የዚህ ሳምንት እንግዳችን ጋዜጠኛ ተስፋዬ ገብረ ማርያም ነው። እንግዲህ ሁላችሁም ታውቁታላችሁ ጋዜጠኛ ተስፋዬን። ዛሬ የብዕር እንግዳ ነው። እንኳን ደህና መጣ። እንኳን ደህና ቆየሽኝ ቲጂ፣ አመሰግናለሁ። የኔ እንግዲህ ረጅም ጊዜ ጓደኛዬ ነህ፣ በጣም የማከብርህ በጣም የምወደህ ጓደኛዬ ነህ። ፍቃደኛ ሆነ ስለመጣ ከልብ ነው የማመሰግነው፣ በብዕር ፖድካስት ተመልካቾች ስም ማለት ነው። እንኳን ደህና መጣ ለማለት እወዳለሁ በድጋሚ። እንደው ተስፍሽዬ ልክ ስትገባ እንግዲህ ብዙ ሰው ያውቃል አንተን፣ ስለ ማንነት ስላለህ አጠቃላይ ነገር ሁሉም ሰው ያውቃል። ግን ተስፍሽን ባላቀው ማን ብለህ ታስተዋውቀዋለህ? ትንሹን ተስፍሽን የት አካባቢ ተወለደ? እንዴት ነበር የልጅነት ቆይታ? ከዛ ደግሞ አሁን ወዳለበት ሁኔታ የመጣው እንዴት ነው የሚለውን ደግሞ ቀስ እያልን እናነሳለን። እስኪ ራስን አስተዋውቅልን። እሺ አመሰግናለሁ ቲጂ። ያው እንግዲህ እኔና አንቺ መጀመሪያ የተገናኘን የሚለውን ነገር መታወቅ አለበት። ናሁ ቲቪ ጊዜው አሁን ነው በሚል መሪ ቃል በአንድ ወቅት ትልቅ ስራ እንሰራ ነበር በቴሌቪዥን ላይ። አሁን ደግሞ በየቀያችን ብንሆንም ግን መገናኘታችን መደዋወላችን አልቀረም። ብዕር ፖድካስት ላይ ደግሞ ከፍተሽ ይሄንን የመሰለ ፕሮግራም ለማዘጋጀት በመቻልሽ እግዚአብሔርን እናመሰግነዋለሁ። ምክንያቱም ሰው ሁሉ ጊዜም የየራሱን ህይወት የየራሱን መንገድ
እየተከተለ ያለበት ሰዓት ላይ ነውና ጥሩ አጋጣሚ ነው ለኔም ይሄንን የመሰለ ፖድካስት ላይ የተለያዩ ሐሳቦችን ለማንሸራሸር ለማወያየት ለመነጋገርም ፍቃደኛ ሆኜ በመምጣቴም ደስ ብሎኛል። አንቺም እንግዳም ስለጋበዝሽኝ በጣም ደስ ብሎኛል። እንግዲህ ወደ ኋላ ልመለስ ነው ማለት ነው ተስፋዬ። በጣም ነው የሚገርመው ወደ ኋላ ለመመለስ ባሌ ጎባ ነው የተወለድኩት እኔ። ለቤተሰቡም የመጀመሪያ ልጅ ነበር የዛን ወቅት። እናቴ እንደምትነግረኝ ነፍሷን ይማርና ቀይ ልጅ ነበርኩኝ። ጀርጃራው ባል ነበር፣ አረቡ ባል ነበር፣ ፈረንጁ ባል ነበርና እስከ 6 ዓመቴ ድረስ በጣም አስቸጋሪ ልጅ ነበርኩኝ። ከቤት ወጥቼ ላሞች ስር ከቤት ወጥቼ በጣም ወደ ውጪ የመውጣት ስሜት ነበረኝ። ግን አንድ ሴትዮ የሰው አይን አለባት፣ ስለዚህ አይን ይበላብኛል እያለች እናቴ ከወጣሁበት ነው በፍጥነት መልሳኝ መኝታ ቤት ውስጥ በርሜል ውስጥ ተደብቀኝ እንደነበር አስታውሳለሁኝ። እንግዲህ ባሌ ጎባ በጣም ጥሩ ኑሮ ይኖሩ ነበር ቤተሰቦች። የሚገርምሽ ምን ነበር ስራቸው? አባቴ ዘመናዊ የእርሻ ስራ ነው የሚሰራው። ትራክተር ነው የሚያሽከረክረው። ምናልባት የመጀመሪያው አይሚቲ የምትባል ትራክተር መለያ ስም ያላት ትራክተር አሽከርካሪ ነበር አባቴ። እናቴ ቤት እመቤት ናት። የማይረሱኝ ትዝታዎች ግን የልጅነቴ በጣም ዳልቻ የመሰለ ቀይ የነበሩ በሬዎች ነበሩ ቤት ውስጥ ትልልቅ የሆኑ አንጋፋ የሆኑ ትልልቅ የሆነ ቀንድ ያላቸው ከብቶች ይታይ ነበር። የሚገርምሽ በልጅነቴ ማለት ነው። እና እናቴ በጣም ምግብ ለማብላት በስንት መከራ ነው አልበላላት። ታስቸግራለህ? በጣም ነበር ማስቸግረው። እንዳውም ብዙ ጊዜ እጄን ታስረኛለች ምግብ እንድበላ ማለት ነው። እና በጣም ብዙ ነገሮች በህይወቴ በልጅነቴ እስከ 6 ዓመቴ የነበረው ታሪክ ነው። ግን በቃ የሰው አይን የሚባለው ነገር ከባድ ነው። በልጅነቴ በነጃ ቀይ ስልሽ በጣም ቀይ ማለት ነው። አሁንም ቀይ ነህ እኮ አሁን ላይ ጎላ ብለህ ትታያለህ። አሁንም ቀይ ግን በልጅነቴ ደግሞ አስበው አሁን ከነበረ እንደዛ እኔ እንጃ ለምን እንደሆነ ታውቂያለሽ? ፈረንጅ ነበር የምመስለው እናቴ ስትነግረኝ። በጣም አይኑ የመግባት እድሉ ሰፊ ነበር ተስፍሽ። ከ6 ዓመት በኋላ ያለው ህይወት ነው የሚያሳዝነው። ያ ብዙ ሰዎች ያንን ሲሰሙት ይደነግጣሉ። ለማርያም ቀን ነው ጸበል ቅመሱ ተብሎ ሴትየዋ አትኑር አይታወቅም። ቁንጮ ነበረች። ቁንጮ ታውቂያለሽ? ቁንጮ ቦቲ ጫማ አድርጌ የሚያምር ልብስ ለብሼ እንደው በቡሄ ምናምን እኮ አሁን ከተማ ውስጥም ቁንጮ እየተደረገ ባህሉን ለማስታወስ ይደረጋል። እጇን ይዤ የኩያለ እንደተለመደው አፈትልኬ ማህበር ውስጥ ገባው የተሰበሰበበት እና ያን ጊዜ ሴትየዋ ነበረች። ወይ ተስፋዬ ነው ያለች ያኔ። በቃ በጣም የሚገርምሽ ነገር እና በጣም ነው የደነገጠችው። እሷም ራሷ አየችኝ፣ ማመን አቃታት። ሁሉም ሰው እኔ ጋር ነበር ያየኝ እና በዛ ሰዓት በዛ ጊዜ በጣም የሚገርምሽ ወደ ላይ አለኝ። ወደ ላይ ሲለኝ ሰውነቴ ትኩሳት ሆነ። ድንገተኛ ወባ ነው ይሄ ነገር ነው የተባለው። ብዙ ሰው ያለው እንደዛ ነው። አይን መሆኑን አላወቁት እና በጣም ሰውነቴ አንዴ ነው ጥቅርሻ የለበሰው። ያ ፈረንጅ የነበረው ጥቅርሻ ሆነ። ሰውነቴ ተንቀጠቀጠ። ትኩሳት ሆነ ሰውነቴ ሙሉ እና በቃ የጨነቀው ሰው አይደለ የዛ ሰዓት ላይ ቶሎ ብሎ መርፌ መወጋት አለበት የሚለው መጣ እና አንድ ሕክምና ማዕከል አለ እዛ ታፋዬ ላይ ነው መርፌ የተወጋው። ታፋዬ ላይ ሲወጉኝ ደም ስሬን ሲነኩ እግሬ ዞረ። በቃ ሁለቱም ነው አንደኛው ነው። ዋው! ከዛ እግሬ ዞረ። የሚገርመው ኮቲጂ ከዛ በኋላ በቃ በደረት የሚሳብ ቁጭ ማለት የማይችል ልጅ ሆነ። ታምኛለሽ? ያው በህክምና ስተት ማለት ነው። በዩ በቃ ምክንያት ነው የሚፈልገው። እንግዲህ እስከ 6 ዓመቱ ድረስ ሲሯሯጥ የነበረ ልጅ ከ6 ዓመት በኋላ በዛች ሞመንት ጸበል ቅመሱ ተብሎ ሲሮጥ የነበረ ልጅ ከእናቴ እጅ አምልጬ ነው እንግዲህ እዛ ቤት የገባሁት። ሴትዮዋ ካየችኝ በኋላ የተፈጠረው ስሜት ያን ነው። አባቴ ተነገረው። ቤቱ ለቅሶ መሰለ። በጣም መቼ የማይረሳኝ ነገር ያን አልነበረም። አባትህ እዛ ሰው ስራ ነው እሱ ስራ ነው የሚውለው። ብዙ ጊዜ ትራክተር ስለሚያሽከረክር እዛ ብዙ ጊዜ እንትን ላይ ነው የሚሆነው፣ ፊልድ ነው የሚወጣው
እና አይመጣም ብዙ ጊዜ እና በጣም ደንግጧል። በቃ የሚይዙትና የሚጨብጡት ነው ያጣቸው። በቃ በጣም ድንጋጤ ተፈጠረ። ትናንት ደህና የነበርክ ስትሯራ ስትጫወት የሚያውቁ ቤተሰብ ሁሉም መቼም ልጅ አለው በየቤቱ ያውቃልና ትናንት ጤነኛ የሆነ ዛሬ እንደዛ መሆን በጣም ልብ ይሰብራል። ለቤተሰብ ራሱ በጣም ማለት የነበረው ማስደንገጥ አልፎ ለቅሶ ነው ቤት የሚመስለው ቤቱ በጠቅላላ። ምክንያቱም ቁጭ ስታደርገኝ እናቴ አልቀመጥም። ብርድ ልብስ ክንብንብ ብታደርግና ቁጭ ለማለት ሞክርና እንደገና ፍንግል እላለሁ እና በቃ መቀመጥም አልቻልኩኝም። ያ ነው የተፈጠረው ችግሩ። በቃ ከዛ በኋላ አባቴ ማመን አቃተው። ምንድነው የሚሻለው ታዲያ ምን ማድረግ አለብን? እንግዲህ የተሻለ ሕክምና ማግኘት አለበት ማለት ነው። ስለዚህ በፍጥነት ያሉት እነዛ ከብቶች ምናምን ንብረቶች ነበሩ በጣም ብዙ በፍጥነት ነው የተሸጠው። በጣም ይገርምሽ በፍጥነት ነው የተሸጠው። በቃ አንዳንዴ ዋጋ የሚያወጣና የማያወጣ የሚባል ነገር የለም። ብቻ ቶሎ ተሽጦ ይሄን የመጀመሪያም የመጨረሻ ልጅ ስለነበርኩኝ በዛ ወቅት በቃ ብዙ ቦታ ለመሄድ ወሰኑ። መጨረሻ ላይ ያው በገብርኤል ቀን ነው የተወለድኩት መስከረም 19። እንግዲህ ባሌ ጎባ ደግሞ እንደምታውቂው የሶፍ ዑመር ዋሻ ታሪካዊ ዋሻ አለና እንደው እጣ እስኪ እንጣል ተባለ። ምን እናድርግ በሚለው ማለት ነው። እንደው ለገብርኤል እንሳል ወይስ ለሶፍ ዑመር ዋሻው አብዱዬ ይጅላል የሚባሉ አባት ይኖሩ ነበር ነው የሚባለው። እንግዲህ እዛ ትልቅ ዋሻ ነው። ስለዚህ እጣ ላይ ምንድነው ወይ ገብርኤል ግደለው ወይ ሶፍ ዑመር አድነው፣ ወይ ሶፍ ዑመር ግደለው ወይ ገብርኤል አድነው የሚል ሲሆን ሶፍ ዑመር አድነው የሚባል ነው የደረሰው። የሚገርምሽ እና ሶፍ ዑመር ዋሻ ውስጥ ለረጅም 2 ዓመት ካልተሳሳትኩኝ እንደዛ አካባቢ ዋሻ ውስጥ ጸበል ነበር ወሰድኩ። እዛ ቁጭ ብላችሁ ማለት እዛ በነገራችን ላይ ዝም ብሎ አይገባም። ንስሐ ገብተሽ ነው የምትገቢው። እኔ ባይኔ እንኳን ንስሐ ያልገቡ ሰዎች አዞ የተጠመጠመባቸውን ሰዎች አስታውሳለሁ። የልጅነት አእምሮ ላይ ያለ የሚገርምሽ። ስለዚህ የቤተክርስቲያን ጸበል ነው ያለው። የቤተክርስቲያን ነው ምን ይባል ቤተክርስቲያን ገዳም አለ። በቃ የሶፍ ዑመር ዋሻ እኮ ነው። በቃ በዋሻ ውስጥ ያለ እኮ እንትን እኮ ጸበል እኮ ነው። በጣም ከባድ ነው በነገራችን። ዝም ብለሽ አትገቢም። እና ለሚጎበኝ ሰው ራሱ በባትሪ ነው የሚታየው ቦታውን። እሳቸው ፎቶግራፉ ይታያቸዋል ምናምን። በጣም ትልቅ ዋሻ ነው። እና መጨረሻ ላይ ግን ከ2 ዓመት በኋላ ይመስለኛል ቁጭ ብዬ ተገኘ እዛው ዑመር ይያል ድንገት ማለት ነው። በቃ እዛ ቁጭ አልኩኝ እና ፋዘር በቃ ማመን አቃተው። በቃ አሁንማ ይሄ ትልቅ ነገር ነው። ቢያንስ ጓደኞቹ ከዚህ በኋላ ማንንም ቢመጣና ማንንም ሰው ቢጠይቀው ቁጭ ብሎ ማነጋገር ይችላል። መተኛት አይችልም ከዚህ በኋላ ቁጭ ብዬ እውነት ቁጭ አለ ሲብነሴ ቁጭ ብያለሁ። ለቤተሰብ ትልቅ ደስታ ነው። በጣም በቃ አንድ ለውጥ ተፈጠረ። ከዚህ በኋላ ደግሞ ምን ይደረግ? እግሩ ይራመድ ይሆን? እንዴት ነው የሚሆነው ተባለ። ከዛ በኋላ ሐዋሳ ይርጋለም ጸበል ተወሰደ፣ አልሆነም። ክሊኒኮች፣ ሆስፒታሎች ተሞከረ፣ አልሆነም። መጨረሻ ላይ ማረፊያ የሚሆነው አዲስ አበባ ላይ በመምጣት ስሙን መጥቀስ የማልፈልገው ሆስፒታል ኦፕራሲዮን መደረግ አለበት። የዛን ወቅት ኩባዎች ነበሩ፣ እንዳጋጣሚ ኩባዎችም ነበሩና ኩባዎች አይቻልም፣ ኦፕራሲዮን አይደረግም ይሄ ልጅ ምን ችግር አለው አሉ አበሾቹ። መደረግ አለበት፣ ከተደረገ በኋላ ደግሞ ለውጡን እናየዋለን የሚል ነገር ነው። እንግዲህ ቤተሰቦቼ ይድናል የሚለው ስለሆነ በውስጣቸው ያለው ኦፕራሲዮን ከተደረገ በኋላ የተሻለ እንቅስቃሴ ይኖረዋል፣ ይራመድልናል ነው የነሱ የሚጠብቁት። መጨረሻ ላይ ኦፕራሲዮን ይደረግ የሚለው ተወሰነ። 2 እግሮችን ኦፕራሲዮን አደረጉት። ግን ሌላ ስህተት ተፈጠረ። በጣም ሌላ ትልቅ ስህተት። በቃ ይሄ ዳግመኛ የማይመለስ ዳግመኛ ሊስተካከል የማይችል ነገር ፈጠሩ። እግሮቼ ደም ፈሰሳቸው። በቃ እግሩ ደም ሲፈሳው ከጥቅም ውጭ ወጣ ማለት ነው። እግሬ ሰለለ። በቃ እንደውም ባሰበት ማለት የጨረሻ ሌላ ችግር ፈጠሩ። ከወገቤ በላይ ግዝፈትን ያያሉ ዶክተሮቹ። ከወገቤ በታች በሙሉ 2 እግሮቼ ቀጠኑ። ሰለለ ማለት ነው። በቃ ምንም መመለስ የማይቻልበት ደረጃ ተደረሰ። በቃ መጨረሻ ላይ ምንድነው ከዚህ በኋላ ሳዳ ማድረግ የሚቻለው ወደሚለው ነው የመጡት። ምንድነው ማድረግ የሚቻለው? ከዛ በኋላ ሲታይ እንዳጋጣሚ መናገሻ የሚገኘው ቼሻየር ሰርቪስ ኢትዮጵያ ሪሃቢሊቴሽን ማገገሚያ የሚባል አለ። ማገገሚያ ስላለ እዛ ሄደን ማገገሚያ ስንገባ ያው ህፃናቶች አሉ፣
ወጣቶች አሉ፣ ጎልማሶች አሉ። በጣም በርካታ አካል ጉዳተኞች እንደ ጉዳታቸው ሪሃብሊቴት የሚደረግበት የማገገሚያ ማዕከል ነው። እንግዲህ ከንጉሱ ዘመነ መንግስት ጀምሮ የነበረ ባለውለታ ቤት ነው ቼሻየር። ሁል ጊዜ አሁንም ድረስ የምናገረው ለኢትዮጵያውያን አካል ጉዳተኞች አይን ነው። ምናልባት ቼሻየር ባይኖር ኖሮ ኢትዮጵያውያን አካል ጉዳተኞች ህይወት ምን ሊሆን ይችላል ብዬ ሳስብ በጣም ነው የሚዘገነኝ። አንተ ሚውል ላይ ትልቅ በጣም እኔ በነገራችን ላይ የቤቱም አምባሳደር ነኝ። አሁን በጣም ከልጅነቴ ጀምሮ እንግዲህ እግሬ ኦፕራሲዮን ከተደረገ በኋላ እዛ ነው ጊዜን ያሳለፍኩት። አዎ እዛ ሳሳልፍ ክራንች መያዝ ከባድ ነው ቲጂ። በጣም ወገቤ እንዴት እንደሚንቀጠቀጥ ልነግርሽ አልችልም። እግር ላይ ያለው ብሬስ ማድረግ ደግሞ ከባድ ነው። በልጅነት በጣም አይቻልም። ነገሮች ሁሉ ከባድ ነበሩ። ምክንያቱም ያልተለመደ ነው። እንዴት አድርገው እንደውም የመጀመሪያ ክራንች ከመሰጠቱ በፊት እንጨት ነበር። ይሄ እንደዚህ የሚደረገው አለ። አሁንም አንዳንድ ሰዎች ወደ ገጠር አካባቢ እንደዛ ይጠቀማሉ። አዎ ነበረኝ እንደዛ። ምክንያቱም በዚህ ይዘውና በዚህ ስለሆነ አልቻልኩትም። እሱም ተሞከረ፣ ብዙ ሞከሩ፣ ግን በሂደት ቀስ በቀስ ታውን። ምክንያቱም ከ6 ዓመት በኋላ አካል ጉዳተኛ ስትሆኚ ራሱ የሚመጣው ስነ ልቦናው ራሱ ሌላ ነው። ያን መቀበል ቤተሰብም እንደ ቤተሰብ ያን መቀበል አንተ ራስህ ደግሞ የጉዳቱ ባለቤትም ስለሆን በጣም ቻሌንጁ ከባድ ነው። መጨረሻ ላይ ግን በሂደት ነገሮች ሁሉ ተስተካከሉ። ክራንች ይዞ ብሬሳ ይዞ መንቀሳቀስ ሙከራ ሲደረግ ያው ቼሻየር ምንድነው አንዱ ትልቁ ነገር የሰው ሰራሽ የአካል ድጋፍ አካል ጉዳተኞች በተገቢው መንገድ ማግኘት ከቻሉ እንደማንኛውም ሰው ትምህርት መማር፣ መስራት፣ መንቀሳቀስ ይችላሉ የሚለው ነው መሪ ቃላቸውና የቺን ክራንች ይዤ የቺን ብሬስ አድርጌ መንቀሳቀስ ቻልኩኝ። ከዚህ በኋላ እናንተ ወደዚህ መምጣት አይጠበቅባችሁም። ሐሙስ ጥቁር አንበሳ ሆስፒታል ላይ ስለምንመጣ ሞባይል የምትባል መኪና አለቻቸው እየተንቀሳቀሰች የምትሰራና ያን መኪና ይዘን ስለምንመጣ አንተም መጠቀም ትችላለህ፣ ሌሎቹ መጠቀም ስለሚችሉ እዚህ ድረስ መምጣት አይጠበቅባችሁም ተብሎ ተሸኘን ማለት ነውና እንቅስቃሴ ማድረግ ጀመረ። አባቴ እንግዲህ የወሎ ሰው ነው። አጋጣሚ ሆኖ በቃ ወደ ወሎ ክፍለ ሀገር ተመልሶ ሄደ። እዛ ነው አንድ አባት የተናገሩት አንድ ቃል የመጣው ምንድነው ይሄ ስንዴ የመሰለው ልጅ ለምንድን ነው የምታለፋና የምታደግም? አሁንም ቀይ ልጅ ነኝ ያኔ ሰው ሁሉ አካል ጉዳተኛ አልመስለውም። በጣም የሚገርምሽ ነገር አዎ። እና በቃ ልጄ የመጀመሪያ የነበረኝ ልጅ እንዲህ አልነበረም። አባታችን በቃ እኔ ከአቅም በላይ ነው የሆነብኝ። አላህ ምን እንደሆነ አላቅም፣ ግራ ነው የገባኝ ምናምን ብሎ ተናገረ። ሆስፒታል ወሰድከው? አዎ ወሰድኩ። ያልወሰድኩት ነገር የለም ግን ሊድንልኝ አልቻለም። ያው መጨረሻ ላይ ክራንች ይኸው ይሄን የተሰጠው እንዲንቀሳቀስ የተደረገው ምናምን ሲሉት አይ ከዚህ በኋላ ይሄ ልጅ አይድንም አሉት። የሚገርምሽ ነገር ይሄ በጣም ከባድ ቃል ነው። ምን አሉኝ? አይ ልጅ አይድንም ከዚህ በኋላ ልጅ ይድናል ብለህ ተስፋ እንዳታደርግ፣ አላህ ያመጣውን ነው በጸጋ መቀበል የለብህ። ልጅ ካስተማርከው እንኳን ላንተ ለመላው ኢትዮጵያ ሕዝብና ለመላው ዓለምና ለመላው አፍሪካ የሚተርፍ ነው ልጅ አለ። ልጅ ሀብታም ነው፣ ላንተ ግን የተፈጠረ ልጅ አይደለም። ላንተ የተፈጠረ ልጅ ግን አይደለም። አንተን የሚቆጭ ግን ካላስተማርከው ብቻ ነው ብለው ተናገሩት። በቃ በዛ ሰዓት ላይ ማመን አቃተው። ከዛ ተመልሶ ወደ አዲስ አበባ ሲመጣ አጋጣሚ ሆኖ የሱ ወንድም ሙስሊም ነው እንደምታውቂው እና ኃይለ ገብርኤል ሲለው እኔ ኃይለ ገብርኤል የሚባል ወንድም የለኝም ማለት ኢብራሂም የሚባል ወንድም አለ። ለካሱ ቀይሮት ነው። መጨረሻ ላይ ማመን አቃተው አባቴ እና በቃ ከዚህ በኋላ ባሌ ጎባ መሄድም የለም ወደ ወሎ ኮምቦልቻ መሄድም የለም። በቃ ይሄን ልጅ ማስተማር መቻል አለብህ እና ቤት አለኝ እኔ ከኔው ከወንድም ጋር ትኖራለህ። በቃ ባለቤትህንም ይዛ ትመጣለህ። እንግዲህ እናቴ አባቴ ምናምን ሶስታችን ሆነን ደብረ ዘይት ገባን ማለት ነው። ከወንድሙ ጋር የሆነች ቤት ነበረች፣ ሰርቪስ ቤት። ያቺ ቤት ለኛ ተሰጠን እና በቃ በጣም በሚገርምሽ ሁኔታ ትምህርት እንድማር አባቴ ከሌላ የወለደው ነበረ ኮምቦልቻና እዛ ዝም ብሎ እረኛ ከሚሆን ከልጄ ጋር ትምህርት ይማር ብሎ ይዞት ይመጣል። ለኔ ባለውለታዬ ነው። አለም ሰገድ ይባላል። በጣም ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ አንድ ላይ ተማርኩ። ደብተሬን እያያዘልኝ ምን እያለ
ቀላል ነገር አይደለም። እያገዘ እንደዚህ አይነት ሰዎች በህይወትሽ ያለሽ ማመስገን ጥሩ ነው። ምንም ትንሽም ትልቅም አይዞን መባባልም ቀላል ነገር አይደለም። እኔ ከአንደኛ ክፍል ጀምሮ እስከ አምስተኛ ክፍል ውጤቴ ጥሩ አልነበረም። ቲጂ ብዙ ጊዜ ተስፋ የሚያስቆርጡ ነገሮች ይናገሩ ነበር ቤተሰቦች። ትግርኛ ነው የሚያወሩት እሰማቸዋለሁ እና ምን አለ ይሄ ልጅ ሞቶ ባረፈ፣ ምን አለ ማህፀን ውስጥ እያለ ውሃ ሆኖ በቀረትል ነበር ማለት ነው። የሚገርምሽ ጊዜ ካለው ስቃይ ወጣ ወረዶ አንፃር ያው ህይወት እኮ ሲፈትና አንዳንድ ጊዜ ሰማይ የተደፋ ነው የሚመስልሽ። እውነቴን ነው የምልሽ እና በጣም ወላጅ ወዶ አይደለም እንደዛ ነው የነሱንም ተረ ግን ከባድ ነበረ ተጽዕኖ። አንተ ግን ስትሰማው አንዳንዴ ምንድነው ያልተማረ ሰው ሲናገር አጥንት ይሰብራል አይደል የሚባለው የድሮ ተረት እውነት እኮ ነው። ያምሻል ማለት ቡና መጠጫም ትሆኛለሽ ማለት የእግዚአብሔር ቁጣ ተደርጎ ነው የሚታየው። እንደምታውቂው ያው በማህበረሰባችን ዘንድ ያለው አስተሳሰብ አካል ጉዳተኛን እንደሆነ በቀይ ተረግማ ነው እቺ ሲዩ እንደማለትም ይባላል። ያልተቀየረ አመለካከት አለን በትክክል እና እንደ አይነት ነገር ስለነበረ ቻሌንጁ ከባድ ነው እንደምናወራው አይደለም። በጣም ንግግሮች እኔ ደግሞ ሬዲዮ ላይ እወተፍ ነበረ ምናምን። ትሰማለህ ሬዲዮ? አዎ ሬዲዮ በጣም ሰማ ነበር። አዎ ሬዲዮ አዳምጥ ነበረ። ብዙ ሰው ደግሞ የማያውቀው ደግሞ ተስፋዬ ወደ ሬዲዮ ከመምጣቱ በፊት ስዕል ይወዳደር ነበር። ኢትዮጵያ ሬዲዮ ላይ የስዕል ውድድር ሲከናወን አስታውሳለሁ። በትልልቅ ቢጫ ሰማያዊ የሚባሉ እነዚህ ትልልቅ የሆኑ ወረቀቶች አሉ አይደለ ስዕል የሚሳልበት የዛሬ እንኳን የለ ያለ አይመስለኝም። ትምህርት ቤት እሱ ስዕል ነበር ምስለው እና ጋዜጠኛ ከመሆኔ በፊት እርግጠኛ ነኝ ምን መሆን ትፈልግ ነበር ብትይ ሰዓሊ ነው የመጀመሪያ ፍላጎቴ። ግን ስዕል እንድቀጥል ያላደረገኝ የእናቴና የአባቴ ተስፋ መቁረጥ ነው። የሳልኩትን ስዕል ተቀደደና እሳት ውስጥ ከተውብኛል። ምን ሊያደርግልህ ምንም አይጠቅምህም እኮ ተብዬ ነው የተቀደደብኝ። እና ሬዲዮ መጽሐፍም ሳለ መጽሐፉም እንደዚሁ እቀማ ነበር። ምን ይጠቅማል? ሬዲዮ ወተፋለሁ። ሬዲዮ ሳዳምጥ ቆፒ ጆሊ ሳይቀር ያዳምጥ ነበረ። ኢትዮጵያ ሬዲዮ ላይ ታምራት አሰፋ ነፍሱን ይማረውና የ1980ዎቹ 70ዎቹ የነ ማይክል ጃክሰን ዘመንን በቃ ቆዩ ሙዚቃዎችን ይጋብዝ ነበር። አዳምጥ ነበር እስከ 6 ሰዓት ነበር መሰለኝ ካልተሳሳትኩኝ። አዳምጥ ነበር። በጣም ተደብቄ አዳምጥ ነበር የሚገርምሽ። እና እንዲህ አይነት ነገሮችን አሳልፍ ነበር። እና ከአንደኛ እስከ አምስተኛ ክፍል ብዙ ፍራስትሬሽኖች ነበሩ። የማህበረሰቡ ከንፈር መጠጣ ይልሻል። አንተ ራስህ ልተው ወይ ብለህ ራሱ ጊቭ አፕ ልታረግ ትችላለህ። አዎ ይኖራል፣ ምንም ጥያቄ የለውም። ጥንካሬ ከሌለ እኔ እንዳው ያን ጊዜ ማቋረጥ የሚባለው ነገር እንኳን ውስጤ ባይኖርም ግን ዝም ብዬ ሞክር ነበር ሬዲዮ ማዳመጥ ምናምን። በጣም ለሬዲዮ ፍቅር ነበረኝ የእውነት። ምክንያቱም ሬዲዮ ላይ የሚተላለፉ ፕሮግራሞች ያን ጊዜ ያው ኢትዮጵያ ሬዲዮ ነው የምታዳምጪው ወይ ፋናን ነው የምታዳምጪው ወይ ትምህርት በሬዲዮ ነው የምታዳምጪውና ያንን ነውና አንዳንዴ እነሱ በሌሉበት ሰዓት ላይ ደግሞ ነፃ ሆኜ የማዳምጥበት ሰዓት አለ። ተደብቀሽ ደግሞ የምታዳምጪበት ሰዓት አለ። ያው አድሯል ማለት ነው የሬዲዮ ፍቅር ሳታውቀው በእውነት በደንብ ለምን መሰለሽ ትምህርቱን ነው በደንብ ትኩረት አድርጌ እንድከታተል የሚያደርገው ቤተሰብ። እኔ ደግሞ ተስቤያለሁኝ ለሬዲዮ እና ሳዳምጥ ትጓጓያለሽ ለመስማት። እንግዲህ ድሮ የነበሩ ሬዲዮዎች እኮ በጣም የሚገርሙ ነበሩና ይስብሻል የሆነ ነገር። መጨረሻ ላይ ግን 6ኛ ክፍል ላይ ነው እንግዲህ የተስፋዬ መነሻ በጣም ተርኒንግ ፖይንቱ የተቀየረበት አጋጣሚ የተፈጠረው። እንግዲህ 6ኛ ክፍል ሆኜ አማርኛ ክፍለ ጊዜ ወጣችሁ አንብቡ ሲባል በጣም በሚገርም ሁኔታ ወይዘሮ ሰሎሜ ትባላለች አስተማሪ ነችና ማመን ያቃታት ማለት ሌሎቹ አንብበዋል፣ እኔ ከኔ የሚወጣው ድምጽ ከኔ አይመስላት። ተስፋዬ በጣም የሚገርም ድምጽ ነው ያለ፣ አንተ ጋዜጠኛ ነህ አለችኝ። እኔ አላውቅም ስለ ጋዜጠኝነት የማውቀው ነገር የለኝም። እንግዲህ አስቢ ሬዲዮ ትሰማለህ እንጂ ጋዜጠኛ ምን እንደሆነ አላውቅም። ተስተካክልም በእርሊ ነው ምንም ነገር አላውቅም። እና በጣም እፈልግሃለሁ አማርኛ ክፍለ ጊዜ ልክ እንዳለቀ ና አለችኝ። ልክ ሲሄድ አንድ መጽሐፍ አሁንም ድረስ ለታሪክ አስቀምጨዋለሁ። ጋሽ መንግስቱ ወልደ ማርያም የጻፉት ብልጭታ ከህሊና ማህደር የሚል መጽሐፍ አለ። በሁለተኛው የዓለም ጦርነት ላይ 2 እጅ የለውም 2 እግር የለውም፣ አርቲፊሻል እግር ገብቶለት ደግሞ የአሜሪካንን ሆሊውድ ፊልም ሰርተዋል ይላል። እና የተናገረው ንግግር በጣም የሚገርም ነው። የታጣው ሳይሆን የተገኘው ነው ለቁም ነገር የሚውለው ነው የሚለውና እኔ ምንድን ያጣሁት
እውነት ስለ ምንድን ያለኝ ብዬ ራሴን እንጠይቅ አደረገኝ። መጨረሻ ላይ በቃ መምህራኖቼ ተስፋዬ አንተ በቃ ድምጽ በጣም ጥሩ ስለሆነ ወደ ትምህርት በሬዲዮ ለምን አንወስደውም ተባለ። ትምህርት በሬዲዮ ደግሞ ያው እኔ ሬዲዮ አዳምጣለሁ ብዬሻለሁ፣ ቀያይራለሁ። ቅዳሜን ከኛ ጋር እሁድን ለአንድ አፍታ የሚባሉ ፕሮግራሞች አሉ። ከዛ ደግሞ ሄሎ ቲቸር፣ ሄሎ ስቱደንት የሚሉትም አሉ። እንደዛ የሚሉ አሉ እና ወሰዱኝ። እንግዲህ ሜክሲኮ ነው የሚገኘው ትምህርት መገናኛ ዘዴዎች 4-5 ሰዎች ነበሩ አስታውሳለሁ። ከዛ በኋላ ሁሉም ሰው ደርሶት እኔም ደረሰኝና ያኔ ስንተኛ ክፍል ነበርክ ማለት ነው? 6ኛ ክፍል ስድስተኛ ላይ ያለህ ነው አይደል? 6ኛ ክፍል እኮ ነው። በሬዲዮ ከዛ በፊት ተመረህ ታውቃለህ አይደል? ክፍለ ጊዜ ያን አስታውሳለሁ። አስታውሳለሁ። እዛ መሄድ ለአንተ ትልቅ ነገር ነው። እንዴ በጣም ሚራክል ነው እንጂ በጣም እንዴ ካርዶ ራስህ ተወዳድረህ ለመስራት ነው። ኧረ በጣም ሚራክል ነው። ይሄንም ሊታመን አይችልም። በቃ የተሰጠኝ ወረቀት ሬዲዮ ላይ የምሰማውን ነገር ነው። ግን ሳነበው እግዚአብሔር በውስጤ ያስቀድሞ የጨረሰው አይደለ? እንደምን አላችሁ ተማሪዎች፣ ጸጥ። እንደምን አሉ መምህር፣ ተማሪዎች ባለፈው ሳምንት የተማራችሁ ታስታውሳላችሁ? አዎ መምህር። እባክዎ መምህር የተማሪዎችን ጥያቄ ይቀበሏቸው። እናመሰግናለን መምህር። ይሄ የተጻፈው እነሱ ጋር ፖዝፖዛል፣ ሌሎች ሲያነቡ ትር ነው እና እስኪ ደግሞ በጣም የሚያምር ቴስት አለ ይሄ ድምጽ አሉ። ፖዝ የምታረገው ያው ተማሪዎች አዳምጠው ይሰጡ ስለሚጠበቅ እኔ ያን ጊዜ እኮ ቀድሞ የጨረሰው አለ አይደል እግዚአብሔር አንቺ ላይ እንጂ 6ኛ ክፍል እኔ ምን አውቃለሁ አነባበቡን ሲጀመር እኮ ሬዲዮ ስለማዳምጠው ነው። እንደምን አላችሁ ተማሪዎች፣ እንደምን አሉ መምህር፣ እግዚአብሔር ይመስገን ይላሉ ማለት ነው። ያን ጊዜ ስለሚስታሰብ ያን ክፍተት ነው እንግዲህ አስበሽዋል። በቃ መጨረሻ ላይ ያንተን ድምጽ መርጥ ነው። በጣም የሚያምር ድምጽ ነው። ስለዚህ በሳምንት አንድ ቀን ወይ ዝም ብለህ 2 ቀን 50 እና 60 ብር እየከፈልን እና 50 ብር እንግዲህ አስበሽዋል። እኔ ገንዘብ አይደለም ገንዘብ እኔ አሁን ቢሆንም አገኛለሁ ብዬ ሳይሆን በቃ እድሉን አገኘው ገባው። እንግዲህ አስበሽ በጣም ማለት አካል ጉዳተኛ ነው ምንም አይችልም ምናምን ብሎ ለሚያስቡ ሰዎች እንደው ቀድመ መምህራኖቼ ደግሞ መምህራኖቼ የፈጠሩት ኤክስፖዠር ነው። እንግዲህ መምህራኖች ናቸው፣ ትምህርት በሬዲዮ ነው ምናምን። ከዛ በኋላ እድሉ ተፈጠረ። ቤተሰብ ማመናቀታቸው እንዴት ነበር? ቤተሰብ ማለት በጣም ማመናቀታቸው ማለት እዛ ሰዓት ላይ አንድ ነገር ልነግርሽ የምችለው ሁሌም የምናገረው በተለያዩ መድረኮች ላይ ኢንተርቪው ሲያደርጉኝ የምናገረው ምን መሰለሽ፣ እግዚአብሔር ሚዲያው ላይ ወጥቶ ተስፋ የሚያወራውና ፊዚካል ያለው ተስፋ ሌላ ነው። አይገርምሽም? ይሄን ያደረገው እግዚአብሔር በነገራችን ላይ ለምንድን ነው እንደዚህ ያደረገው? ምክንያት ስላለው እኮ ሬዲዮ ላይ ስትሰሚው ተስፋ ሌላ ነው። አንዳንዶቹ እኮ ማመን እስኪ መታወቂያን አሳየን የሚሉ ሰዎች አሉ። በቃ ክብሩ መውሰድ ያለበት እግዚአብሔር ነው። በቃ እሱ ዓላማ አለው። አየሽ ተስፋዬ ክራንች ይዞ ሲታይ እዚህ ጋር ብሬስ አድርጎ አድማጮቻችን ምናምን ሲል ሌላ ነው። እዛ ደግሞ ሌላ ሲፈጥር ምክንያት ስለሆነ ነው። ያቺ መነሻ ሆና ቤተሰቦቼ የደነገጡት ለዛ ነው። ማመን አቃታቸው። ተስፋዬ ልጃችን አይደለም ማለት እንደዚህ የሚናገረው እሱ አይደለም ማለት። ምክንያቱም እዛ የሚወጣው ቶን የሱ የድምጽ ቅላጼ የሚወጣበት ሞገድ አልገናኛላችሁ። ኧረ ልጃችሁ ተስፋዬ ነው ሌላ ማንም አይደለም ማለት። ያው ከነበራችሁ እኮ ጭንቀት ነው ተስፋሻል የምታየው። አስበው የደረሰውን ጉዳት ያሳለፉት መከራ ያለው ችግርና ግን ደግሞ አንተ ፈጥነህ እንደውም ወደ ውጤት ሄድክ። በጣም የበለጠ ነው ማመናቃታቸው። ከዛ በኋላ እናቴ ምን አልኳት? ማሚ አልኳት በቃ ይሄ የእርግዝና መከላከያ የምትወጪውን አቁሚ፣ አሁን ልጅ እንድትወልጅ እፈልጋለሁ፣ ውሃ ቀርታ የምታጠጣኝ እህት ነው የምፈልገው አልኳትና አለቀሰች። እንዴ አባት ቢሰማ አሁን ምን ይላል? ኧረ እሱንም ፈልገዋለሁ ይምጣ። ማታ እንዳጋጣሚ እናቴ ጎበዝ ነች፣ ነፍሷን ይማር በድጋሚ እውነት እናቴ ጎበዝ ነች። ከሰርቪስ ቤት ወጣ መሬት ተመርታ ቤት ሰርቶ በቃ ሌላ ህይወት ነው የምትኖር። እናቴ ጎበዝ ነች፣ ሳትማር የተማረች። እውነቴን ነው። አባቴ አይጠጣ አያጨስ አይቅም፣ በቃ ስራ ሰርቶ ቤት ነው የሚገባው፣ ገንዘብ አግኝቶ ለባለቤቱ ነው የሚሰጠው። ቤት በቃ አደራጁ። እውነቴን ነው የምልሽ። እና ፋዘር ሲሰማ ይሄንን ቋንቋ ማመን አቃተው። እንዴት አሰብከው አለኝ። እኔ አካል ጉዳተኛ አይደለሁኝም አልኳቸው።
ቡና እየጠጣችሁ እናንተ ከዚህ በኋላ የምታወሩትን አቁሙ። ብዙ የምታወሩትን እሰማለሁኝ። ከዛ በኋላ ሰው ነው የሚነግራችሁ ሰክሰስ። ተስፋዬ እኮ በደንብ አስተምሩት እባካችሁ፣ ተስፋ አትቁረጡ። ይሄ ልጅ አላማ አለው፣ ይሄ ልጅ የሆነ ነገር አለው። ዝም ብላችሁ ተስፋ የሚያስቆርጥ ነገር አትናገሩ ይላል። 6ኛ ክፍል ሚኒስትሪ የሚገርም ውጤት መጣ። የሚገርምሽ ነገር 85 ነው ምናምን ነው ያመጣሁት። ማበረታታት ምን ያህል ተጽዕኖ እንዳለው አየሁ። ተጽዕኖ እንዳደረበት በጣም መንቃት በቃ አእምሮሽን ከኔጌቲቭ ይልቅ ወደ መልካም ነገር መፈጠር መቻል። ያው በነገራችን ላይ በዚህ አጋጣሚ የብዕር ፖድካስት ተከታታዮች እንዲያውቁት የምፈልገው አንቂ ሰው አይደለም። የማነቃቃት ስራ አይደለም የምሰራው፣ የኖርኩበትን ነው እኔ የምናገረው። ትክክለኛ አንዳንድ ጊዜ በተለያዩ ፖድካስቶች ላይ ቲክቶክ ላይ ዩቲዩብ ላይ እናነቃቃለን የሚባለው ነገር ይሄ የሚያነቡትን መጽሐፍ እየሰበኩን የሚነግሩ ነገር አይደለም። እኔ በዚህ አጋጣሚ በደንብ እንዲያውቁት የምፈልገው መኖር የሚችል ሰው ነው መናገር ያለበት። ብዕር ፖድካስትም የኖሩበትን ሰዎች መስመራቸው ካልሆነ ኢንተርቪው መደረግ የለበትም። እኔ በጣም ብዙ ጊዜ ማሳሳት አለ። እውነቴን ነው፣ ያን መናገር ስላለብኝ እንደ ፋሽን ሆነ አይሆንም እንደዚህ አይነት ነገር። ምክንያቱም ሰው ያለፈበትን ነው መናገር ያለ። ስትወድቂ እኔ አሁን ክራንቼን ይዤ ወድቄ አውቃለሁ። እውነቴን ነው የምልሽ። ክራንች ይዞ ምናምን አለምሰገድ ወንድሜ ከጎኔስ ባይኖር ኖሮ ከባድ ነበር። መቶ አወዳደቅ ወድቄ ወይ አይኔ ሊጠፋ ይችላል። ብዙ ፈተናዎችን አልፌያለሁ። ቤተሰቦቼም የማይሆን ነገር ቃል ተናግረው ያቺ 6ኛ ክፍል ለኔ ተርኒንግ ፖይንት ሆነ። እንደው ለኪዳነ ምሕረት ጽዋዋን እንግዲህ እየወሰድኩላት መቼም ልጅ ከሰጠችኝ ጥለዋን አስገባላታለሁ። ልጄ እንደው እንዴት አንተ እንደዚህ ልትል ቻልክ? ኪዳነ ምሕረት በጣም ጽዋ ወሳጅ ነች እናቴ በጣም እና ወንድም አምጪ ስትላት ባመናጋት እና በቃ ለጭንቀቷ ለኪዳነ ምሕረት ነው በቃ እንግዲህ ለሷ ነው እንግዲህ የምሰጠው አለች። እና በቃ እንደዚህ አለች። አዘር ደግሞ እንግዲህ እሱ ያውቃል አለ በቃ። ከዛ በኋላ ነው ነገሮች ሁሉ 6ኛ ክፍል ጥሩ ውጤት 7 8 9ኛ ክፍል እያለሁ ነው የመጀመሪያ ወንድሜ የተወለደው። የሚገርምሽ በኪዳነ ምሕረት ቀን ደግሞ ተወለደ ብለሽ ታምኛለሽ? ኪዳኔ የሚባለው ለዛ በጣም እና ኪዳኔ አሁን ላይ ባህር ዳር ዩኒቨርሲቲ ሜካኒካል ኢንጂነሪንግ ተመርቆ ጨርሶ በኢንጂነር ሙያ ነው ያለው። ትልቅ ስራ እየሰራ ነው ያለው። ከዛ በኋላ ነው ልክ 9ኛ ክፍል ስደርስ ደግሞ ሌላ ተስፋዬ ሆነ። እንግዲህ ከ6ኛ ክፍል በኋላ 7 8ኛ ክፍል ራሱ ጋዜጣ ላይ ይጽፍ ነበር ታምኛለሽ? ጋዜጣ ላይ ይጽፍ ነበር። ደብረ ዘይት እያለ በቃ በፖስታ ሳጥን ቁጥር ትልክ የለ በጣም ፈጣን ነህ ማለት ከባድ ነው እኮ። ኖርማልም ሆነ አንዳንዴ ከምታደርግ ቆያ ይደርሳለሁ ልመረቅ ማለት የሚለው ያው ትጽፊያለሽ። ለምን መሰለሽ ልመረቅ ስራ አትሰራም እኮ። ቀደምት የነበሩት እንግዲህ ወደ ኋላ ለመልሰሽ እኮ ነው። እኔ በሚዲያው ላይ ሬዲዮ እና ቴሌቪዥን ላይ ነው ተስፋዬ ብዙ ሰው የሚያውቀው። ፕሬስ ላይስ እንዳለው ማን ያውቃል? እኔ ራሴ አላውቅም። ለመጀመሪያ ጊዜ ነገርሽ። ፍቅር የሚባል ጋዜጣ ላይ ይጽፍ ነበረ። ቃል ኪዳን ጋዜጣ ላይ እንጽፍ ነበረ። ሳላይሽ የሚባል ጋዜጣ ላይ እንጽፍ ነበር። ዋዋቴ ትሩ ሮማንስ የሚባሉ ጋዜጣ፣ ማዶና የሚባል ጋዜጣ ላይ እንጽፍ ነበር። የፍቅር ታሪኮችን እናቀናብር ነበር። ቅንብርና አርትዖት ተስፋዬ ገብረ ማርያም የሚባል ነበር። ማንም ሰው ያውቀው ተስፋዬ ማን እንደሆነ። የፍቅር ታሪኮችን እንጽፍ ነበረ። ቁጭ አትልም በቃ እንጽፍ ነበረ። በጣም እየተማርከም በስማማ እኔ 9ኛ ክፍል ስገባ ደግሞ ሃይ ስኩል ነው ወይም የሁለተኛ ደረጃ ትምህርት ቤት ተማሪ እያለሁ ነው እንግዲህ ለመጀመሪያ ጊዜ አይን ውስጥ የገባሁት የኤድስ በዓል ሲከበር አጫጭር ልቦለድ ጻፉና ተወዳደሩ ተባለ እና ያን ጊዜ እኔ ሁለተኛ ሆኖ ተመረጠ። መርዶ ምትል አጭር ልቦለድ ነበረች። እኔ ያን ጊዜ ትምህርት ቤት መማሬን ነው የማውቀው ምናምን፣ ግን ጽፍ ነበረ ጋዜጦች ላይ ምናምን። ሃይ ስኩል ያ ትልቁ ተርኒንግ ፖይንት የሆነው የኤድስ በዓል ሲከበር ተማሪዎች ወጥተው ነው ሁሉም ወጥቶ መድረክ አለ። የደብረ ዘይት አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው እንግዲህ። ከዛ ተስፋዬ ገብረ ማርያም ሁለተኛ ወጥቷል፣ መርዶ የምትስለውን አጭር ልቦለድ ያቀርብልናል ተብሎ መድረኩ ላይ ልወጣ ስል ቲጂ አንዱ እጄ ክራንች ወደቀ። ላበላቡልኩኝ ፍራቻ ያው የመጀመሪያ ተማሪው እንዳለ አይኑን ያፈጣው አንቺ ጋር ነው እና ከኋላ መምህር መዝገቡ ናቸው ለአይኔ መግለጫ እና ወጣው። አይዞ ወጣ አሉኝ። ወጥቼ ትረካው ላይ እናቴ ወለደች ልጄ ሰይ አሉና በደስታ ብዛት
እጃቸውን እየደቁ ደስታቸውን መግለጽ ጀመሩ ምናምን ስል ተማሪው ጸጥ ብሎ ያዳምጡ። ስወጣ እኮ ጉርምርምታ ነበር ያው ምትለው ነገር አለች። ከዛ በኋላ ከተረከው በኋላ ግን ከዛ አመሰግናለሁ ተስፋዬ ይቀጥል መድረኩን ይያዘው አስተምሻል። በጣም ደስ የሚል በስመ አብ የደስታዬ ብዛት አትጠይቂ። ያኔ ድንጋጤ ቀረ። ከዛ በኋላ መምራ ሂድ ቀጥል መድረኩን ምራው ምንም ልቀጥለው ሳትዘጋጅ በቃ በደካጅ ምን ይርምሆሩ። ከዛ በኋላ አልፈልግም አልኩኝ። ከዛ በኋላ አጨበጨሙ። በቃ ተስፋዬ ገብረ ማርያም የ9ኛ ክፍል ተማሪ ነው። ሁለተኛ በመውጣቱ ሽልማት ይሸለማል ምናምን ተብሎ ሽልማት ሶስት ከዛ አይኑስ ገባ። መምህር መዝገቡ ለኔ ትልቅ ባለውለታዬ ናቸው ከምነግርሽ በላይ። ከአማርኛ መምህር ቀጥሎ ማለት ነው። እሳቸውም አማርኛ አስተማሪ ናቸው። የሚገርምሽ ደግሞ ወደ ላይ ከፍ ስትል ያስተማሩ። ይሄ ድምጽ ጥሩ መሆኑ ሚኒ ሚዲያ ላይ መምህር ተካልኝ መንገሻ የጋሽ ይስሐቅ ባንጃው ጭንቅላቴ ውስጥ ተቀርጿል። ቅንብሩ እሱ ነበር የሚለቀቀው ረፍት ጊዜ። በቃ ተስፋዬ ሚኒ ሚዲያ እስኪሰራ አባላችንን ብለው አድማጮቻችን የደብረ ዘይት አጠቃላይ ሁለተኛ ደረጃ ትምህርት ቤት ሚኒ ሚዲያ ፕሮግራማችን ተጀምሯል። ተስፋዬ ገብረ ማርያም ነኝ። የዕለቱን መረጃዎች ወደ እናንተ እናካፍላችኋለን። የአዲስ ዘመን ጋዜጣ ትልቅ ትዝ ይልሻል። እሱን እየገለጥን ነበር መረጃ መናገረው። ከዛ የሚኒ ሚዲያው ክፍል ኃላፊ አንተ ነህ ተባልኩ። ዋናው ኃላፊውን ያዝኩ። በቃ ከዛ ማን ደግሞ የትምህርት ቤቱ ርዕሰ መምህር አቶ ጌታቸው አንበርብር ሀብተወልድ ቃይን ውስጥ ገባው። መድረክ መምራት ምናምን ለኔ ቀላል ሆነ። ባለክስ ደስ ይለኛል እውነት። ሃይስኩል በጣም ማረሳው ትዝታ ነው። ምን ነበር? አይ በቃ የትምህርት ቤቱ ጓደኞቼ ፍቅር፣ የመምህራኖቼ ለኔ እንደዛ መሆን፣ እዚህ ደረጃ ለመድረስ የነሱ እጅ አለበት። አቶ ጌታቸው አንበርብር እንዴት ልረሳው ይችላል? አቅፎ ሲስምሽ አስበሻል? አካል ጉዳተኛ ሆነሽ ያንቺን ነገን አስቀድሞ ማየት የሚችሉት መምህራኖች ናቸው እና ለመምህራኖቻችን ክብር ሊኖር ይገባል። በእውነት ቲጂ ትምህርት ቤት ያሳለፍሽው ትዝታ እንዲህ በቀላሉ አታችመንቱ ከባድ ነው። ያ ነው ውስጤን የሚያመኝ እኔ እነ መምህር መዝገቡ አምነውብሽ፣ እናቱ ተካልኝ አምነውብሽ፣ እነ መምህር ፍጹም የሚባል ደግሞ አይነ ስውር የእንግሊዘኛ አስተማሪያችን እሱ በእንግሊዘኛ ቋንቋ ሚኒ ሚዲያ ሲሰራ አብረን ስንሰራ የትምህርት ቤት ጓደኞችሽ ሙሉ ላንቺ ሪስፔክት ሲያደርጉ ተስፍሽ አንተ እኮ እንደዚህ ነው ሲሉ ትረካ ስተርክ ያጋታ ክርስቲን እዛ ሚኒ ሚዲያ ላይ እኔም በጣም ይከብደኛል። የነሱ ድጋፍ ትልቅ እንትን አለ። ሞራል፣ ብርታት፣ ጥንካሬን የሚሰጡሽ እነሱ ናቸው። ያ ከጥበቃው ጀምሮ ተይው ከቤተ መጻሕፍት ኃላፊዎች ጀምሮ እኔ ያልሰራሁት እኮ ክበብ የለም። ጸረ አደንዛዥ እጽ ክበብ፣ የቲያትር ክበብ፣ የስነ ጽሑፍ ክበብ፣ HIV ኤድስ ክበብ፣ ሚኒ ሚዲያ ክበብ ምን ያቀረኝ ነገር አለ? ሃይስኩል እዛ መሳተፍም ጠንካራ እንድትሆን ወደ ሚዲያው በጣም እንድትቀርብ አድርጓል ብዬ አስባለሁ። አዎ መሳተፉ እኮ ብቻ አይደለም ቲጂ፣ እዛ ያሉት ሪስፔክቶች፣ ክብር፣ ተስፋዬ ከነክራንቹ መድረክ ላይ ሲወጣ ያለው አቀባበል ለኔ ከባድ ነው በጣም። በቃ እኔ አንዳንዴ የደብረ ዘይት ነዋሪዎች ሳይቀር ተስፋዬ ቶክ ሾው ብዬ ዝም ብዬ አልመጣሁም። ያው ናሁ ቲቪ በነበረን ጊዜ ትልሻል ተስፋዬ ሾው አይደል? ተስፋዬ ሾው። አዎ ያ ተስፋዬ ሾው ዝም ብሎ አልመጣም። ፋርሚ መዝናኛ ማዕከል ላይ ትልቅ የሆነ ጂም አለ። ወይዘሮ አጸዳ አድማሱ ትባላለች። አሁንም ድረስ አለች። የሚገርምሽ መድረክ ላይ ወጥቼ ሰው ሰብስቤ ተስፋዬ ሾው ለዛሬ የተለያዩ ርዕሰ ካሜራ የለ ምን የለ ወጣቶችና አካል ጉዳተኞች ወጣቶችና HIV ኤድስ አስበሽዋል። የመጀመሪያው ተስፋዬ ቶክ ሾው ተብሎ ደግሞ እኮ አፍሪካ ኪነ ጥበብ ሙዚየም ሻምበል ለማውያ FM አዲስ 97.1 አስቻለው
አስቻለው ጌታቸው የወጣቶች ፕሮግራም አዘጋጅ ለመጀመሪያ ጊዜ በአዳራሽ ቶክ ሾው ተጀምሯል ተብሎ ወጣቶች ፕሮግራም ላይ ተዘግቦ ታሚያልሽ ይሄንን እና በቃ የትናንትናው ወደ ኋላ ስመልስ ይገርመኛል ተስፋዬን ራሱ በጣም እነዛ ሁሉ ሰዎች ናቸው ያሁኑን ተስፋዬን የወለዱት በቃ እንደዛ ሁሉ ፍቅር የበለጠ እንድትሰራ ራስህም ላይ አሳይመንት መውሰድ ነው። በጣም ደስ ይላል። ከዛ ወደ 97.1 ነው። ብዙ መንገዶች አሉ፣ ግን ወደ ሬዲዮ ደግሞ ገባ። ትምህርቱም ተማርኩኝ እስከ 12 ክፍል የተማርኩት እዛ ነው። እንግዲህ 12 ክፍል ጨርሼ መምህራኖቼ ለኔ ያላቸው ሪስፔክት፣ ትምህርት ቤቱ፣ ቤተሰቦቼ ከዛ በኋላ ድጋሚ እንዲወለድ አድርጌ ወንድ ሆነ። ደርዬ ይባላል። ደርያው መከላከያ ጤና ሳይንስ ኮሌጅ ላይ ፋርማሲስት ነው ሁለተኛው። ከዛ በኋላ አልወለደችም እናቴ እና 12 ክፍል ጨረስኩ። ውጤት አልመጣልኝም፣ ግን ኢትዮጵያ ሬዲዮ መላለስ ነበረ ያልነገርኩሽ። ቅዳሜ መዝናኛ ላይ የውጣት ፕሮግራሞች ላይ እንዳትሆን ነበር ወይስ የምን ስራ ነበር? ተረክ ነበር። ትረካዎችን በራሴ ድምጽ መጣጥፎችን ሰራ ነበር። ለጀኔ ጥላሁን የውጣት ፕሮግራም በሚመራበት ሰዓት ላይ ፓኬጅ 12 ደቂቃ የ15 ደቂቃ ምናምን ተስፋዬ ገብረ ማርያም ከደብረ ዘይት ተብሎ ይወጣ ነበረ እና ኢትዮጵያ ሬዲዮ ለኔ ቤቴ ነው። በጣም መላለስ ነበረ። ጋዜጠኝነት ምን ማለት እንደሆነ በደንብ እነ ብርሃኑ ገብረ ማርያም እነ የንሸት አስፋው እነ የእናት ፋንታውቤ ጭውውት ሲቀረጽና አብርሃም አስመላሽ ጋር ሮብሮብ ነበረ ኢትዮጵያ ቴሌቪዥን የሚቀረጽ የነበረው። በጣም እነ መቅደስ ወርቅነህ እነ ንብረት ገላው በቃዛ ነው የምታገኛቸው። እነ ባንቻየው አለሙ በጣም እኔ በጣም ከነ ሲኒየሮቻችን ናቸው። እና እኔ ከደብረ ዘይት ሹክክ ብየመጣና ያን ጊዜ የሁለት ብር ትራንስፖርት ነው በባስ ዳፍ እና ቦስተን ካቻማሌ የፍቅር አዲስ ነቃ ጥበብ ነው የምታደመው። ወላንሳይ እንግዲህ አዘዘም አይሹ በጣም ደግዘም የና ሐመል ማላባተ ያንኪና ዲዳዲዳ ደንደን ያምራል ጎንጎነት ይኸው እሰናው ሰው በቃ አይሽ ደግዘም የአንድ ብር ጋዜጣ ትገቻለሽ ያን ጊዜ መናኸሪያ መግባት እኮ እንዴት ደስ እንደሚል እኮ ጋዜጣ ዟሪ አለ በቃ ምናምን በቃ በጣም የሚገርም ቫይብ ነበረው። እና ያን ጊዜ እዛ ላይ ተያል። ከዛ ደግሞ አየር ጤና ኢትዮጵያ ሬዲዮ ነው የምትሄጂው። እና ያኔ ነበርና ስሰራ ጽሁፎችም ስጽፍ ምን ስል እነ መሳይ አለማየሁ ለኔ ትልቅ ባለውለታዬ ናቸው። እና አስፈሪ ጥላሁን በጣም ብዙ ያግዙ ነበር ያውን በተለይ በደንብ እንድትሰራ። እና ተስፋዬ ግን ጋዜጠኛ መሆን ትፈልጋለህ ሲሉኝ እንዴ በቃ ጋዜጠኛ መሆን የምትፈልግ ከሆነ ዲፕሎማ ወይም በሌላ ትምህርት ላይ በሌላ ዲግሪ አይሽ አሁን ዲግሪ አይደል የጋዜጠኝነት የሚባለው ዲፕሎማውን ነው የወሰድነው እኛ ኮምን ዲፕሎማ እስከ ቅርብ ጊዜ ዲፕሎማ ትልቅ ዋጋ ነበረው። አሁን ግን ዲግሪ ሲሉኝ ግን እናደዳለሁ። ግን በጣም ዲፕሎማ ሲታውት እንዴ ለምን ጣሉት? ከምሬን እኮ ነው ማለት የትምህርት ፖሊሲያችን መስተካከል አለበት። ከምሬ ነው። ዲፕሎማ በጋዜጠኝነት ሙያ የተመረቀ ዲፕሎማ ማለት አለባቸው። ዲግሪ ብቻ አይደለም ጋዜጠኝነት ያለው። በጣም አሁን አንዳንድ የመንግስት ቴሌቪዥን ጣቢያዎች ላይ ዲግሪ ያለው ይላሉ። ዲፕሎማ ጋዜጠኝነት የወሰደ ስንት ሰው አለ? እሱንም በደንብ ማሰብ አለብን። ማስታወቂያ ሲወጣ በዚህ አጋጣሚ ማስተላለፍ አለብን። ዝም ብሎ ዲግሪ ብቻ ምንም ዋጋ የለውም። እና በቃ ውጤት አልመጣልኝም። ግን ለግል ዩኒቨርሲቲ ኮሌጅ የሚገባ ውጤት ነበር። ምን መማር ይችላል ልጄ ይትል ነበር እናቴ። በቃ መምህራኖቼ ቀድሞ ስለጨረሱ ተስፋዬ ጋዜጠኝነት ነው መማር የሚችለው አሉ። መጨረሻ ሲታሰብ ኩኑስ ኮሌጅ ታውቂዋለሽ? ዶክተር ማነው ጠፋብኝ። ኩኑስ ኮሌጅ ማለት በጣም ጋዜጠኝነት ይሰጥ ነበር ያኔ ማለት ነው። ነጋሶ ጊዳዳ ዶክተር ነጋሶ ጊዳዳ ባለቤታቸው ጀርመናዊት ነች እንደምታውቂው። ኩኑስ ኮሌጅ ነበራቸው እሳቸው ታውቂው ሆነ እና እዛ ላይ ጋዜጠኝነት ይሰጡ ነበረ። ግን አይመችም ቦታው እና ተውኩት። ኩኑስ ኮሌጅ ኮልፌ አጠናተራ ነበረ። አሁን ይኑ አይኑ አላውቅም። ከዛ መጨረሻ መምህራኖችን የሚያመቻቹት ነገራቸው ላይ ያጠያየቁ አይገርምሽ? ከዛ መጨረሻ ላይ ዩኒቲ ዩኒቨርሲቲ ኮሌጅ እንደሚሰጥ ሰሙ። ይሰጥ ነበር ጋዜጠኛ? ጆርናሊዝም። አሁን ይሰጣል? የለም አሁን የሆነ ጊዜ ተወ። የለም ዶክተር ፍስሐ እሸቱ በነበረ ጊዜ ነው የምነግርሽ። እና ዩኒቲ ዩኒቨርሲቲ ይሰጣል ጆርናሊዝም ተብሎ ምን ስኮላርሺፕ ይሰጣል።
መምህራኖች የምናደርጉ ታውቂያለሽ? ደብዳቤ ጽፈው ስለኔ አስበሽዋል? ማን የሚመለከተው ሲባል የትምህርት ቤቱ ዲን ወይዘሮ ትዕግስት ህሩይ ትባላለች። የትምህርት ቤቱ ዲን ተባለ። ከዛ ስታገኝ ተንሰፈሰፈች። ኧረ እንሰጠዋለን ስኮላርሺፕ በደንብ አድርገን አሉ በነፃ ምንም ችግር የለም ተባለ። በጣም ደስ አላት። ይሄ ሁሉ የመምህራኖች እጅ አለበት። ከዛ በኋላ የገርጂ አካባቢ ተከራይቶ መኖር መቻል አለበት ተባለ። እንዲቀርበኝ ማለት ነው። ገርጂ አካባቢ ትምህርት ቤቱ እዛው ገርጂ ስለሆነ ከዛ በኋላ ተከራየው። መጨረሻ ላይ ምግቡ እንዴት ነው የሚያደርገው ልጄ ምናምንና የተጨነቀች ልብስስ ማን ነው የሚያጥብልህ ምናምን በጣም ብዙ ነገሮች። ኧረ በእናትሽ አትጨናነቂ ከዚህ በኋላ አልኳት። ምንም የሚያጨናነቅ ነገር ይሄ ቤት እኔ አይመቸኝም። እንደ ይሄ እኮ ጽድት ያለ ነው ልጄ፣ ሽንት ቤቱም እንዲመች ምንም። ምክንያቱም የኔ ቀጥ ያለ ብረት ጫማ ስለሆነ የአዲስ አበባ ሽንት ቤት ታውቂያለሽ አይመችም ብዙዎቹ ለመቀመጥ። ምክንያቱም እንዳለ ዳሪ ብቻ ነው ቆሻሻ ብቻ ነው። እግሬ ቀጥ ያለ ነው እጄ እንደዚህ ተብሎ ነው እንትን የምጸዳደው አይመችም ምናምን ነገር ተይው አልኳት። እኔ አልኳት አንድ ነገር ልንገርሽ፣ አንድን ነገር ለማግኘት ሰው ሲፈልግ የሞተ ሬሳን ማሽተት አለበት የሚል አንድ መጽሐፍ አንብቤያለሁ አልኳት። ስለዚህ የምቹ ነገር እኔ ተይው አልኳት። ለምንድን ነው ውድ በሆነ ነገር ኪራይ የምትከራየው? በቃ አልኳትና አንድ ቦታ አገኘው ተከራየው። ሽንት ቤቱ አይመችም፣ እሱም አይቼዋለሁ አይመችም፣ አልፋለሁ አልኳት። ገባሁኝ። በአንድ ቀን ውስጥ እናቴ ምን አደረገች? አገልግላ መጣች። ለምሳም ለቁርስም ብላ በጣም የማይረሳኝ ነገር በአንድ ቀን ውስጥ ከደብረ ዘይት ሆነ አስበሽዋል? በጣም ነው የሚገርመኝ። እኔ በቃ እናት አይደለሽ አንቺ፣ ከዚህ በኋላ ግን አይዞሽ አትጨነቂ አልኳት። ከዛ ሰው ጋር መግባባት ጀመርኩኝ። ከሰው ጋር ስትግባቢ ነገሮች እየቀለሉ መጡ። ትምህርት ቤት ጓደኞቼን በደንብ አገኘሁኝ። ከዛ እዛ ላይ ትምህርት እየተማርኩኝ የተለመደውን የፕሬስ ስራዬን ቀጠልኩኝ። እንደውም ቀረበ አይደል አዲስ አበባ ስትሆን? አዎ ድሮ የነበሩት የነዚህ የፍቅር ጋዜጦች ምናምን ቀረና ሲሪየስ ወደሆነ ጆርናሊዝም እየተማርኩ ስለሆነ በደንብ እየገባኝ መጣ። ለምሳሌ ኔሽን የሚባል ጋዜጣ ነበረ፣ ማክዳ የምትባል መጽሔት ነበረች። ተስፋዬ ገብረማርያም ከዩኒቲ ጋዜጠኝነትና ኮሚኒኬሽን ዲፓርትመንት እያልኩ ነበር ማስተዋወቀው። የሚገርምሽ ትምህርት ቤት ውስጥ ደግሞ የስነ ጽሁፍና የሙዚቃ ክበብ ነበረ። በወር አንዴ የስነ ጽሁፍ ምሽት መድረክ መሪ ሆንኩኝ። በነገራችን ላይ በአንድ ክራንች መድረክ ስመራ በጣም ጎበዝ ነኝ። አይተሽ ታውቂያለሽ? መድረክ ስትመራ አይቻላል። እንግዲህ አሁን መድረክ ታስረኛለሽ። በጣም ጎበዝ ነኝ። በጣም ጎበዝ ነኝ። ለምን ነው ታውቂያለሽ? ሰው ሲሰማኝ ተመስጦ ነው የሚያዳምጠኝ። ሬዲዮ ላይ ያለው ነው የሚመስላቸው ድምጽም እንደዚህ ስለሚል። መድረክ ብዙ ጊዜ ሲመራ እንደዚህ ነው አልልም እኔ። ክቡራትና ክቡራን ተመልካቾች እንኳን ደህና መጣችሁ። እንግዲህ ዛሬ ፕሮግራማችን ምናምን ፕሮፌሽናሉም እኮ እንደዛ ነው። መድረክ መምራት መንቀሳቀስ እኮ አይጠበቅም። ብዙ ጊዜ ግን ሰዎች በቃ ይቆልሉትና ሌላ ነገር ኤግዛጀሬት ያደርጉታል። ገብቶሻል? ሌላ ቲጂ ትሆናለች፣ ሌላ ተስፋ ይሆናል። ትክክለኛ ቲጂ እኮ እዚህ ያለች እኮ ነው። በውስጥም ሰው ፊት መቅረቡ አንድ ታዝበሽ ከሆነ ማለት እንደ አይነት ነገር አለ። ይጨንቃል ለራስህም። በእርግጥ መድረክ መምራት የሰው አይነት ስለሆነ ሁልጊዜም ብትመራ። እኔ ግን አንድ ቦታ ቆሜ የማወራው መልእክት በጣም ብዙ ሰዎች ልብ ውስጥ ይገባል። በነገራችን ላይ 4 5 መድረኮችን መርቻለሁ፣ ብሔራዊ ቲያትር ምናምን እና በጣም ብዙ ሰዎች ጥሩ ክፍያ ነው የሚከፍሉኝ። እኔ እንደውም አልደራደረቸውም፣ ደስ ያላችሁን ነው የምላቸው። እና በጣም ይሄን ነገር አስቢበት እሺ። ታስርኛለሽ በእርግጠኝነት አልጠራጠርም። ባይዘው በጣም እና በአንድ ክራንች የምንቀሳቀስ አይመስላቸውም። ብዙ 2 ክራንች ስለምጠቀም በጣም ነው የሚገርማቸው። ወይ ጉድ ይላሉ በቃ ሰዎች። እና ሰዎች ያኔ ሬዲዮ ውስጥ ወይም ሚዲያ ላይ ያሉ ነው ይመስላቸውና በጣም ደስ ብሏቸው እዛ ሌላ ዓለም ውስጥ ይገባሉ። ቅድም ነገርሽ ለመጀመሪያ ላይ የኔ ድምጽ የሚወጣው እዛ ቦታ ሌላ ነው፣ እዚህ ደግሞ ሌላ። ካራክተርን ትቀያይራለህ። የሱ ነው እኔ አይደለም እንግዲህ እሱ ሰጠሽ ነው እንግዲህ። ከዛ በቃ ጋዜጦች መጻፌ ጠቀመኝ። እንደውም መምህራኖቼ ተስፋዬ እኮ ትምህርቱን እየተማረ በቃ ጨርሶታል ጋዜጠኝነቱን ይላሉ። እና ኦልሬዲ ሰርተኸው ፕራክቲስ አድርገኸው ተመርቀህ ብትወጣ የምትሰራውን ቀድመህ ሰርተሃል። በጣም ነው ደስ የሚለውና በተለይ ኔሽን ጋዜጣ ላይ ኔሽን ማለት የአባይ ወርቅዬ ነበር ዋና አዘጋጁ፣ ኃይለ ጊዮርጊስ ማሞ ነበር፣ ጲላጦስ ማሞ መምህሬ ነው።
ኔሽን እሱ ብትነግሪው ኔሽን ጋዜጣ ላይ ያስታውስ ከሆነ ብትነግሪው ይነግርሻል። የጆሮ ገበያ ደርስ ብዙ አስተዋጽኦ ስላደረጉ ሊመሰገኑ ይገባል። በጣም ግዴታ ነው። ጆርናሊዝም አስተማሪዎች ሁሉም ማለት ይቻላል በጣም ጎበዞች ናቸው። በጣም እና የጆሮ ገበያ የሚል አምድ ነበረ። የጆሮ ገበያ ማለት በኢትዮጵያ የሙዚቃ ታሪክ ላይ የሚጻፍበት ጽሁፍ ነው። ነጤርጤዎስ ከቫቲካን መሐመዶ ምናምን የሚባሉ ጸሐፊዎች ነበሩ አስታውሳለሁ። እኔም ጽፍ ነበር። ስማቸው በጣም የገነነ ነው። እና ጽፍ ነበር እዛ ላይ እንግዲህ አስቢ እያለ ቀጠለ ማለት ነው። የስራ ልምድ ራሱ በጣም ከመጻፍ በላይ ነው። በጣም ይገርማል። ወደ ዋናው ሳትገባ ራሱ ሙሉ ጊዜ ሳታረግ ስራ ነው የሰራው። እንደው ካሁኑ የሚበልጥ ደስ ይል ነበር። በቃ የመጻፍ ፍላጎት ደስ ይላል። ሚዲያ ከዛ በኋላ ከ12 ምንድነው ዩኒቨርሲቲውን ጨርሼ ዩኒቨርሲቲው ግን ከባድ ነበር። ደረጃ መውጣት መውረዱ አይመችም። በጣም ብዙ ቻሌንጅ የሚያደርግሽ ነገር ምንድነው ቤተ መጻሕፍት ገብተሽ መጽሐፍ መያዝ በራሱ ትልልቅ መጽሐፎች ናቸው የምትይዘው። በአንድ ክራንቺ ሁለት ክራንቺ ይዘሽ መጽሐፍ የሚያግዝሽ ሰው ለማግኘት ትቸገሪያለሽ። አንዳንድ ጊዜ ደግሞ ከተከራየሽበት ስትወጪ ክረምት ላይ በጣም ብዙ ቻሌንጅ ነበረኝ። ስትመለስ ጭቃ ውስጥ ገብቼ ብዙ ጊዜ የጭቃው ሲይዘው ጎማውን ጎማ መፈለግ ጀምሪያለሽ። ጭቃ በጭቃ ሊሆን ይችላል እጅሽ። በጣም ብዙ ቻሌንጆች ያጋጥሙሻል በእንደዚህ አይነት መንገድ። ግን ትምህርት ቤት ውስጥ ብዙ አትርፌያለሁ። መምህራኖች በተለይ ወይዘሮ ትዕግስት ሩይ ለኔ ባለውለታዬ ነች። ሌላ እናቴ ነች ማለት እችላለሁ። ዩኒቨርሲቲ ስማር የሷ ጆርናሊዝም ስማር በጣም አፕሪሺየት ታደርግ ነበር፣ ታነቃቃኝ ነበረ። እና መጨረሻ ላይ ያው ማንም ሰው እንደሚመረቀው ተመረቅኩኝ። እግዚአብሔር ይመስገን። ከተመረኩ በኋላ ነው እናቴ ስራ ያገኘ ይሆን? ያው ጆርናሊዝም እንደምታውቂው በኮኔክሽን ነው የሚሆነው፣ ወይም ደግሞ ጥቂት ናቸው ስራ የማግኘት እድሉ ጠባብ ነው። እንዳሁኑ ጊዜ ሚዲያ አይደለም። ከባድ ነው። እና እናቴ ይጨንቃት ነበረ። እንዳጋጣሚ እንደውም አንዲት እናት አሁን የሉም በህይወት። ይሄን ጊዜ እኮ ልጅሽ ውጤታማ ቢሆን ኖሮ ትምህርት ውጤት ቢኖረው ኖሮ ይቀጠርልሽ ነበረ ምናምን ይሏት ነበርና ተጽዕኖ ያሳድራል። ሰው እንደምታውቂው ያው ጆርናሊዝም እንደ በቀላሉ የሚታይ አይደለም። ግን ያው መጨረሻ ላይ ፍሪላንስ ማስታወቂያ ወጥቶ 97.1 የሚባል ያው እንደማንኛውም ሰው ሲቪ አስገባሁኝ ምናምን የጽሁፍ ፈተና፣ የቃል ፈተና፣ የድምጽ ፈተና ያው ትፈተኛለሽ። እግዚአብሔር ይመስገን የመግባት እድል አግኝቻለሁ ኤፍኤም 97.1 ላይ። እንግዲህ እዛ ላይ ስሰራ ላይቭ ቀጥታ የማስፈጸም ስራና የህትመት ፍታ የሚባል ፕሮግራም ነበረ። በጣም ወደው አንድ ጓደኛዬ ነበር ታደሰ አለብኝ። አብረን ነበር የህትመት ፍታ ነው የምናዘጋጀው፣ በጋራ የምናዘጋጀው ነገር ነበር። ብዙ ጊዜ ግን ላይቭ ነው። በሳምንት 2 ቀን ለምን በሰው 2 ቀን ለምን ይመላለሳል ተስፋዬ በዛው እግረ መንገዱን ደግሞ የህትመት ፍታውንም ቀርጾ ለምን አይሄድም የሚባል ነገር ነበረ። እግዚአብሔር ይመስገን ኤፍኤም 97.1 የመስራት እድሉ ነበረኝ ለማለት ፈልጌ ነው። በጣም ደስ ይላል። ያው ወደ ጋዜጠኝነቱ ተመረቀህ ሙያህንም ማካተህ በትምህርትም ታግዞ ገባህ ማለት ነው በደንብ። ከዛ በኋላ ደግሞ እንግዲህ ዛሚ ሬዲዮም ረጅም ዓመት ሰርተሃል። የራስህን ደግሞ እንግዲህ ከ25,000 በላይ ለሚሆኑ አካል ጉዳተኞች 25 ሚሊዮን በላይ 25,000 ለሚሆኑ ቀላሉ እዚህ ሰፈር ያሉት ናቸው። 25 ሚሊዮን 25 የሚሆኑ እንግዲህ በኢትዮጵያ በአጠቃላይ ማለት ነው 25 ሚሊዮን አካል ጉዳተኞች አሉ፣ ከዛ በላይ አሉ። ለነዛ ድምጽ የሆንክበት በተለይ ደግሞ ህዝቡ ጋር በደንብ የተዋወቅክበት አዲስ መንገድ የሬዲዮ ፕሮግራም ነው። እንግዲህ አንተን አሁን የሚያስነሳ ብዙ ሰዎች የሚያውቁትም እሱን ነው የዛሚንና የአዲስ መንገድ የሬዲዮ ፕሮግራምን። እስኪ አንስተ ደግሞ ነገረን። የሬዲዮ ፕሮግራም ራስ ስተክል ደግሞ ብዙ ቻሌንጆች አሉት። ስፖንሰር ችግር ነው፣ ፋይናንስ ችግር ነው፣ አንተ የምትመጣበት የምትሄድበት መንገድ አለና ለመጀመር የራስን ፕሮግራም ይሄን መጀመር አለብኝ ድምጽ መሆን አለብኝ ለአካል ጉዳተኞች ብለህ ስትነሳ የነበረውን ነገር እስኪ መለስ አስታውሰን። ይሄ በጣም ጥሩ ጥያቄ ነው። በነገራችን ላይ በጣም መነሳትም ያለበት ጉዳይ ነው። ሚዲያ ስትቀጠሪ ደሞዝተኛ ነው የምትሆኝ አይደል? ደሞዝተኛ ትሆኛለሽ። ከዛ የተለመደ ስራ ነው የምትሰሪው። ሌላ ምንም የምታመጪው ነገር የለም። ይመሻል፣ ይነጋል፣ ዜና ትሰራለህ፣ ፕሮግራም ታዘጋጃለሽ ምናምን በቃ አይደል? ሚዲያዎችን ያየዋቸው በዛ መንገድ ነው። እኔም መጨረሻ ላይ ግን ዶክተር ማይልስ ሙንሮ በህይወቴ በጣም ቅርጽ ያስያዘኝ መጽሐፍ ጻፊ ነው። ምን ይላል? እግዚአብሔር እያንዳንዱ ሰው የፈጠረው የጎደለ ነገር ለመሙላት ነው።
እግዚአብሔር እያንዳንዱ ሰው የፈጠረው ለምንድን ነው? ለአንድ ዓላማ ነው። አስበሽዋል? ሚሊየንስ ሆነን ግን የተፈጠረው ለአንድ ዓላማ ነው። ስለዚህ ይሄ ዓላማ ደግሞ የመፈጸምና ያለመፈጸም ጉዳይ ደግሞ ምን ይላል? የራሱ ጣፈንታ ነው የሚለው የግለሰቡ ጉዳይ ነው። ስለዚህ እኔ ለምን የተፈጠርኩት ሚዲያው ላይ በቃ ተስፋዬ ሲሰማ ቤተሰቦቼ በቃ አምነዋል፣ በጣም ደስተኛ ሆነዋል። ከአዲስ አበባ ገባሁኝ፣ ደብረ ዘይትን ተውኳት። አልፎ አልፎ ነው የምጠይቃቸው። በቃ ሙያዬን ሙሉ አዲስ አበባ ላይ ያደረኩና ምንድነው የጎደለኝ እኔ ማለት ምንድነው የጎደለው ሚዲያው ላይ ወደሚለው ስመጣ ለመጀመሪያ ጊዜ ከዛሚ በፊት ፋና ኤፍኤም 98.1 ነው የገባሁት። በጣም ይገርምሽ ፋና የሚያዳምጡበት ብቻ ሳይሆን የሚናገሩበት ሬዲዮ ጣቢያ ነው መሪ ቃሉ የነበረው እና ህዝቡ የሚሳተፍበት ስለሆነ ስለዚህ እኔ ደግሞ ልክ የአካል ጉዳተኞችን ጉዳይ የትዳር ህይወታቸውን የፍቅር ህይወታቸውን በተለይ ትራንስፖርት ላይ ያለውን ጉዳይ ለምን አላወያየውም የሚል ሐሳብ መጣልኝ። አንድ ድምጽ የሚል የመጀመሪያ ፕሮጀክቴን በዚህ አጋጣሚ በጣም የማከብረውና የምወደው የወቅቱ የነበረው የፕሮግራም ክፍል ኃላፊ አቶ ሳሙኤል እንዳለ ነው እና ሐሳቡን ስነግረው ወዲያው ነው የተቀበለው። ምንም ጊዜ አላጠፋም። ያልታየም እይታ ስለሆነ ተቀባይነትም ማለት አንደኛ ተስፋዬ አካል ጉዳተኛ ነው። ሁለተኛ ደግሞ በጣም ደስ የሚለው ደግሞ ፕሮፌሽናል ጋዜጠኛ ነው። ሙያውን ያውቀዋል፣ እንዴት ሊሰራ እንደሚችል። ለተባባሪ አዘጋጅ ላይቭ መስጠት ከባድ ነው፣ ግን ለአንተ ግን እንሰጣለን። በጣም ድምጽ ደግሞ የሚማርክ ነው። በቃ ግዴታችን ነው። ማክሰኞ ላይ ነው የአየር ሰዓታችን ክፍተት የምናየው ከ7 እስከ 8 ግባበታል። የሶስቱም የስልክ መስመር አስበሽዋል። አንድ አድማጭ አለን ቲጂ፣ እንቀጥላለን። ሄሎ ጤና ይስጥልኝ አቶ ግዛቸው እንደምን አሉ? ርዕሰ ጉዳያችን አድምጠውታል? እስኪ ቀጥሉ ሐሳቦትን። አምን እስኪ አንዴ አቶ ግዛቸው ይጠብቁኝ። ሌላ አድማጭ አለ፣ እሳቸው መስመር ላይ እናስገባና ተመልሰን እንመጣለን እያልን ያን ማኔጅ ማድረግ እንዴት ደስ እንዳላቸው አጠይቂኝ። እዛ ቤት እንግዲህ ካልተሳሳትኩ 3 ዓመት ቆይቻለሁ። ከዛ በኋላ ነው ሰዓት ጭማሪ ስለምፈልግ ዛሚ 90.7 ሬዲዮ ላይ የመጣሁት። ያው ነው አዋሽ 90.7 የምንለው። ሚሚዬ ለኔ ትልቅ ባለውለታዬ ነች። እዛ ቤት ደግሞ ትልቁ ቻሌንጅ ቲጂ ታቂ ከሆነ አምባሳደር ቲያትር ቤት ደረጃ ነው፣ ሊፍት የለውም። 60 ደረጃ ነው፣ 3ኛ ፎቅ ነው። ሚሚ ደረጃውም ምቹ አይደለም፣ ጠባብ ነው፣ እንዲቀጥ ያለ ነው። ከባድ ነው። ክራንች ይዘሽ በነገራችን ላይ አንዱ ብሬስ ያልነገርኩሽ 3 ኪሎ ግራም የሚመዝን ብረቱ። ሌላ 3 ኪሎ ግራም 6 ኪሎ ግራም ነው እንግዲህ። ክራንች አለ፣ ሰውነትሽ አለ እንግዲህ መውጣትና ማውረዱ እና ያው ዛሚ 97 ሬዲዮ ያው 60 ደረጃን እየወጣውና እየወረድኩኝ እንግዲህ ለመስራት ራሴን አዘጋጀው ማለት ነው። የሚያየር ሰዓቱን ስለ ስፖንሰር ተይው ከባድ ነው። ምክንያቱም የአየር ሰዓቱን እንዳጋጣሚ ደግሞ ድርሻችን የሚባል የሬዲዮ ፕሮግራም ነው። ማርቲዬን እዚህ መድረክ ላይ ሳላነሳት መውጣት አልፈልግም። ማርቲዬ ጎበዝ ጋዜጠኛ አለች። በኢትዮጵያ የአካል ጉዳተኞች ታሪክ ላይ ትልቅ አሻራዋን ያሳረፈች ጎበዝ ነች። ድሮ የሬዲዮ የሚያዳምጥ ሰው ማርታ ደጀኔ ከ4 ኪሎ የሚል ስም እርግጠኛ ነኝ አይረሳም። ብዙ ያውቃል። አንቺ አታውቂያትም? እኔ አላውቃትም። እኔ ምክንያቱም እዚህ ሀገር አልነበርኩም። ችግር አለብሽ አንቺ። እሺ አንጋፋ ሰውን ይዘሽ ነው እያኖርሽ ማለት ነው። እና በጣም ማርቲ የሷ ጉብዝና ደግሞ እውን የምትባል ጋዜጣ ደግሞ የአካል ጉዳተኞች የመጀመሪያ ጋዜጣ ታሳትም ነበር። ማዕዶት ላይ ኢቲቪ 3 ላይ ተሰራ ነበር። የአካል ጉዳተኞች ጉዳይ ጎበዝ ነች። ወሊድ ላይ መሆኗ ክፍተት ተፈጠረ። በነገራችን ላይ ዛሚ 90.7 በኢትዮጵያ የሚዲያ ታሪክ ብቸኛ ነው የአካል ጉዳተኞችን ጉዳይ የራሴ ጉዳይ ብሎ የአየር ሰዓት መድቦ በማርታ ደጀኔ በኩል እንዲተላለፍ። ማርታ ደጀኔ ዜና ትሰራለች፣ ፕሮግራም ታዘጋጃለች። የአካል ጉዳተኞችን ደግሞ ድርሻችንን እንወጣ። ሁላችንም የራሳችን ድርሻ ነው። ሌላው እንዳለ የአየር ሰዓት ከስፖንሰር ከሌለ ያባረርሻል። ሚሚ ግን የአካል ጉዳተኞች ፕሮግራም እንደ ፕሮግራም መሰራት አለበት በማን የራሷን ድርሻ ታች ማለት ነው። ይሄ ነገር ነው እኔ ሌሎችም ሊኮርጁት የሚገባው። እውነቴን ነው የምልሽ። ጣቢያው ለዛውም እየከፈሏት
አስበሽዋል? ሌላ ማን ነው ከፍሎ የሚያሰራው እዚህ ሀገር ላይ ያለ ሚዲያ? ይሄ ከየት ይመጣል? ከስልጣኔ ይመጣል። አልሰለጠንም እኛ። ይቅርታ አድርግልኝና እንደው ለድፍረቴ አልሰለጠንም፣ አላደግንም። ለውጥ የለም ኢትዮጵያ ውስጥ። ለውጥ አለ የሚባለው ህንጻ መገንባትን፣ መኪና መያዝን ሊሆን ይችላል። የሰው ልጅ ስልጣኔ የሚጀምረው ከአስተሳሰብ ነው። አስተሳሰብ ሲያድግ ነው፣ አመለካከት ሲያድግ ነው ሀገር የሚለወጠው። የኢትዮጵያ ሚዲያ አላደግም፣ እንደውም ገና ነው። እውነቴን ነው የምልሽ፣ ያሳዝነኛል። ማለት ሚሚ የመጣችበት መንገድ ዛሚ ለኔም ተረፈ። ለኔም ሲተርፍ ግን እሷ ስለወጣች 40/60 በሚለው መስራት ትችላለህ፣ ያየ ግዴታ ላይሰንስ ሊኖር አይገባም ብላ ነው የጀመርኩት። ስፖንሰሩ ደግሞ ከባድ ነው። ምክንያቱም ባለሀብቱ የዛን ወቅት ነው፣ አሁን አይደለም ምለው፣ የዛን ወቅት የነበረው አካል ጉዳተኛ ይደመጣል፣ አድማጭ አለው ነው የሚልሽ። አካል ጉዳተኛው ብቻ የሚያዳምጥ የሚመስለው ማህበረሰብ አለ አይደል? እያንዳንዱ ግን አካል ጉዳተኛ እንደሆነ መረሳት የለበትም። 25 እና ከዛ በላይ ሚሊዮን የሚጠጋ ዜጋ ነው ያለው። መስማት የተሳነው ዜጋ ስንት ሰው አለ? 4 ሚሊዮን 5 ሚሊዮን የሚጠጋ እኮ ዜጋ ያለበት ሀገር ላይ ነው ያለ ነው እና በጣም ከባድ ቻሌንጅ አለው። እኔ ደግሞ እንደምታውቂው ስለ ስፖንሰር አላቅም፣ ግን እንዴት እንደሚሰራ ሰዎች ሲነግሩሽ መዝናኛ ላይ ነው በጣም ባለሀብቱ የሚሮጠው። ግን መጨረሻ ላይ አስታውሳለሁ ከአምባሳደር ወጥቼ ሚኒሊክ ተከራይቼ እኖር ስለነበረ ቀጥታ ጊዜ ሳላጠፋ በደዳ ገመቹ የድለላና ጉዳይ አስፈጻሚ የሚባል ድርጅት ነበር እና አነጋገርኩት እና አለኝ። አወራሁት ስለ ፕሮግራሜ በተመለከተ በጣም በሚገርም ሁኔታ ነው የተቀበለኝ። የሚገርምሽ በስልክ ፕሮሞሽን እንደሚሰራ የገባኝ ያን ጊዜ ነው። አንዳንዶቹ ፕሮፖዛል ጽፈው ያስገባሉ፣ አንዳንዶቹ ደግሞ በሌላ መንገድ ይላል። እኔ ደግሞ ስልክ ነው ስልኮችን በየሄድኩበት ቦታ ላይ ስልክ ያለው ሄሎ ጤና ይስጥልኝ እከሌ ይባላለሁ ምናምን በዛ መንገድ ተሳካልኝ። በየቦታው መዞር ስለማችል አትሊስት እጅ ላይ ባለው ነገር ግን በቃ ሰበርኩኝ። አሁን መንገዱ ገባኝ፣ ማርኬቲንጉ በደንብ ሚሚም በጣም ደስ አላት፣ አፕሪሺየት ነው ያደረገችው። ከዛ በኋላ በቃ ዛሚ ረጅም ዓመት የቆየውበት ቤት 12 ዓመት 12 ዓመት ኩል ከነም የሚገባ ማለት ነው። ስንት ዓመት ነው የቆዩት? ኦልሞስት እንደዛ። ለኔ ደግሞ ሚሚም ባለቤቷም አቶ ዘሪሁን ባለውለታዊ ናቸው። ሸልመውኛል በደንብ አድርገው። በቃ አካል ጉዳተኞች ላይ መስራት ቀላል ነገር አይደለም። ከዛ በኋላ ነው ወደ ከዛ የሚቀጥለው እኮ ምንድነው አባይ ኤፍኤም 102.9 የሚባል ነበር እኮ ትዝ ይልሽ? አባይ እዛ ነበርኩኝ እኮ እኔ። እዛ ገብተህ ነበር? ኦኬ። ሁለት ዓመት አካባቢ ላይ ቆየሁ መሰለኝ። እዛ አባይ ኤፍኤም 102.9 እንደውም የተስፋዬ ሚዲያ ነው እስኪባል ድረስ ሙሉ ለሙሉ እበዛ ነበር። ለምን በቃ ያለኝን ብቃት ችሎታ ስላዩ ፕሮግራም አስፈጽም ነበረ፣ ላይቭ መረጃ ሰጥ ነበረ፣ ዜና ነበረ፣ የአካል ጉዳተኞች ፕሮግራም አሸናፊነት የሚባል ነበረ እሰራ ነበር። የሚገርምሽ ነገር ሙሉ ለሙሉ ተቆጣጠርኩት። እዛ ላይ እየሰራው እያለ ነው አሃዱ ሬዲዮ የሚባል ጣቢያ እየመጣ እንደሆነ የሰማሁት። አጋጣሚ ደግሞ እዛ ላይ ጥበቡ በለጠ የሚባል ስራ አስኪያጅ እና ጋዜጠኛ እንዳለም ስሰማ ሄጂ ያነጋገርኳቸው እና ለመጀመሪያ ጊዜ በቃ የአየር ሰዓት እንሰጣለን አሉ። በቃ የኢትዮጵያውያን ድምጽ ሲልንል አንዱ የአካል ጉዳተኞችን ጉዳይ ነው። እንግዲህ 1 ዓመት ይበልጡኛል እነሱ ከጀመሩ። እዛ ቤት 6 ዓመት ነው የቆየሁት። አሃዱ ሬዲዮ እስከዛሬ የሄድኩበትን መንገድ ብቻ ሳይሆን ተጨማሪም ጨምሬ አዲስ መንገድን ማሳየት የሚችል ህብረተሰቡን ሊያሳትፍ የሚችል የስፖንሰር ችግር የለብኝም፣ እግዚአብሔር ይመስገን። ዛሚ ላይ መልካም ስራ መስራት ይጠቅሞኛል። ጣቢያውን በዛን ወቅት እንግዲህ በጣም ይደመጥ ነበረ፣ እግዚአብሔር ይመስገን። በተለይ አቶ ሸቱ ባለቤቱ ማለት ነው ጥቤም በጣም በቃ ለኔ ባለውለታዬ ናቸው። እግዚአብሔር ይመስገን ስም አትርፌያለሁ። የእውነት ነው የምነግርሽ እግዚአብሔርን። እኔ ብዙ አድማጮች ሲሳተፉ ስትመለከቺ ይመርቁሻል። አካል ጉዳተኞች ደግሞ እኔ እንዲያዳምጡኝ አልፈልግም። የኔ ባህሪ ሆኖ ጉዳት አልባው ላይ ነው ሌላውም እንዲያዳምጠው መደረግ አለበትና አብዛኛውን እንደምታውቂው ጉዳት አልባዎች ናቸው የሚሳተፉት። እና ተስፋዬ ሪስፔክታችን እንዴት ነው ስፖንሰር የምታመጣው? እንደዚህ ሆነ። ያው ፕሮግራም መስራት ለኔ ቀላል ነው። ለፕሮግራም ለመስራት ለኔ 2 ሰዓት እመድባለሁ። ምን መስራት እንዳለብኝ ላይቭ ላይ ምን አይነት ርዕሰ ጉዳይ ቢነሳ ጥሩ ነው።
የሚመለከተውን አካልስ እንዴት ነው ማስገባው የሚለውን ተወስኝና ቀሪው ሰዓትሽን ማርኬቲንጉን መስራት አለብሽ። ማርኬት ዛሬ ደግሞ እንደምታውቂው ሰው ፕሮግራሙን ለማዘጋጀት ነው የሚሮጠው እንጂ ገቢ እንዴት ማግኘት እንዳለበት አያውቅም። ገቢ ማግኘት እንዴት እንዳለብሽ ካላወቅሽ ያው ጊዜ መቀጠላችሁም እንደምታውቂው ከባድ ነውና አሃዱ ቤት እንግዲህ አጠቃላይ ቀደም ሲል እንደተናገርሽው ወደ 6 ዓመት አካባቢ ቆይቻለሁ። በጣም ቆይታል። ደግሞ ፕሮግራምህን በደንብ ተደማጭ ነበር። አዲስ መንገድ በታክሲ ውስጥ ባስ ውስጥ የማይሰማ የለም። ተስፋዬን ያን ጊዜ እኮ እንዳገኘሁት እኮ ወንድሜን እቆጥረዋለሁ ያልነበረ። አዎ በደንብ ድምፅህን በጣም ነው ደስ የሚለው። ሁሉም አይ ቲንክ እንደው ተስፋዬ እያሉ በአእምሯቸው ሳይስሉ አይቀሩም። ከዛ ደግሞ ወደ ቴሌቪዥን ስክሪን መጣህላችሁ አይደለ? እንግዲህ ኢትዮጵያ ውስጥ ሁለተኛው ሰው አንተ ነህ። ኢትዮጵያ ቴሌቪዥን አንድ አካል ጉዳተኛው ነው ዜና አንባቢ ነበር። ጎበዝ ነሽ በጣም። አንተ ሁለተኛ ነህ ማለት ነው። ጎበዝ። ወደ ነው መሐመድ ዑመር ነበር። መሐመድ ዑመር ነበር። ከዛ አንተ ውጭ ነው ያለው። አሁንም እንገናኛለን። አሁን ውጭ ነው አይደል ያለው? ካናዳ እንገናኛለን። በጣም ደስ ይላል። ናሁ ቲቪ ስትመጣ ደግሞ አቶ ቴዎድሮስ የናሁ ቴሌቪዥን ባለቤት ትልቅ ውለታ ነው ማለት ፈቃደኛ ሆኖ እድሉን መስጠት ራሱ እኮ አንድ ትልቅ ነገር ነው አይደል? አምኖብህ አንድ ሰው ትችላለህ ማለት በጣም ደስ የሚል ነው። ግርማ ሞገስህ ደስ ይላል፣ ድምጽህ ደስ ይላል። ዜና ስታነብ ጤና ይስጥልን ከወገብ በላይ እኮ ሲታይ እኮ ጉዳት አልባ ነው የሚመስላቸው ብዙ ሰዎች። ያው ዜናውም ከዚህ እኛ ነን የምናውቀው ዜና ስናስፈጽም፣ ግን ደስ ይላል አንተ ኮንፊደንስ። ከዛ ደግሞ የራስህ ፕሮግራም የምትታይበት ተስፋዬ ሾው ስለነበረ ሰው ያውቃል፣ ያው በደንብ ያውቃል። የቴሌቪዥን ልምድህስ እንዴት ነበር? የቴሌቪዥን ዜና አንባቢ ስትሆን እንዴት ነበር የነበረው ነገር? አው የቴሌቪዥን ዜና አንባቢነት ያው ማስታወቂያ ወጥቶ ነበር፣ ትዝ ይልሻል። ዝም ብሎሽ መቼም ቴዲዬ ሁላችንም በጣም የሚወድ ሰው ነው። እግዚአብሔር የባረከው ሰው ነው። ኩል የሆነ ሰው ነው። እውነት እኔ በጣም ነው የምወደው። ናሁ ቲቪ ሲሸጥ ከመሸጡ በፊት በአውትሶርስ ነበረ እየተገመገመ የነበረው። ትዝ ይልሽ ከሆነ እነ ብርቱ የነበሩ ያሬድ ነበር፣ ያሬድ ዘኪዮስ ነበረ እና በጣም ወደውት ኦን ኤር ለማድረግ እየተዘጋጀን ባለንበት ሰዓት ላይ ነው በቃ ካቅም በላይ ሆኖ ተሸጠና ወደ ቦሌ ጃፓን ኤምባሲ ገባ። የራሱ ህንፃ ነው ያለው ቴዲ። ያን ጊዜ ሲገመገም ሲታይ ፕሮግራሞች ደግሞ ቴዲ ያን ጊዜ በጣም ቢቢሲ የሚሰራው ትዝ ይልሽ ከሆነ አንድ ወንድማችን ነበረ መላኩ ነበረ። በጣም ብዙ ልጆች መጡ። ሲመጡ እንዳጋጣሚ ሲታይ እኔ ጋር ደረሰ። የአካል ጉዳተኞች ፕሮግራም ያሉ አውትሶርስ ነው የሚሰራው ነገር። አዎ ይሄማ አውትሶርስ አይሆንም፣ ይሄ እኮ በቤቱ እኮ መሰራት ያለበት ነው። እንግዲህ ከሚሚ ቀጥሎ የሰለጠነ ሰው የሰለጠነ አስተሳሰብ ያየው ቴዲ ቤት ነው እና ይሄ ናሁ ቲቪ ፕሮጀክቱ ሲመጣ ማመን ያቃታቸው እና እንዴ ለምንድን ነው አውትሶርስ የሚሆነው በቃ ብለው ነው የገቡት። ጠሩኝ ምናምን በጣም የተደሰቱ። ይሄ በቤቱ ነው ኢናውስ መሰራት ያለበት፣ አውትሶርስ መሆን አይችልም። እንዳጋጣሚ የቀረጸልኝ የነበረው ደቦል መልቲሚዲያ ፕሮዳክሽን ሰለሞንዬ ነው። ሰልዬ በዛ በጣም አመሰግናለሁ። የአንበሳ ማስታወቂያን ሲሰራ የነበረ አሁን ደግሞ የራሱን ስራ ብሎ ደቦል የጀመረው የነበረው አሁን ይኑር አይኑር አለ ስቱዲዮ ደንበል ያባለው ስቱዲዮ ተንጂ ኦኬ ፕሮሞሽኖች በጣም ነው የምወደውና የማከብረው በጣም ማለት ምንም ሳይከፈል አስበሻል። ማን ነው እንደዚህ የሚያደርግልሽ? እሸቱም እኮ ከሱ ነው አይደል? እሱ ጋር ሰርቷል አንድ አመት። እነዚህ ልብ ያላቸውን ሰዎች እንደው የመሸለም እንደው ፕሮግራም ቢኖር ደስ ይለኝ። ከጀርባ ስለሆኑ ሰው አያውቃቸውም እንጂ ማለት ሁሉ ጊዜ አስበሽ ከሆነ አሁን ደግሞ ጩኸቴው ብር ነው ብር አይደለም። እኔ ሰው መቅደም አለበት። ይሄ የሚያግዝ በር የሚከፍትልሽ ዘላለም አትኖሪ። ሲኖር ደግሞ አብረሽ ትኖሪያለሽ፣ አብረሽ ትካፈያለሽ። ምንም እና ቴዲዬ ናሁ ቲቪ ይሄን እድል ሲፈጥር የቤቱ ጉዳይ ነው በቃ መስራት ያለበት ብሎ ሲነሳ በጣም ነው የተደሰተው። በቃ መስራት አለበት ተስፋ ያለ። ከዛ በኋላ ነው እንግዲህ ፕሮግራም እየሰራን ዜና አልነበረም ናሁ ቲቪ ከድሮ ጀምሮ ወንደሰንም ከያዘው ጀምሮ ወይም ደግሞ መጀመሪያ ቅዱስ ከኬንያ ናይሮቢ ሲመጡ ጀምሮ ዜና አልነበረም። ፕሮግራም ነበር። ዜናም ብሮድካስትም አላስገደደም ነበር። እና ዜና ይጀመር ተብሎ ማስታወቂያ ሲወጣ ያው እንደማንኛውም ሰው ነው የተወዳደርኩት። እኔ እንዳጋጣሚ ዜና ላይ ስወዳደር በቄ ነበር ትዝ ይችላል። በቄ ከኢቲቪ ጀምሮ እንተዋወቃለን
እና በጣም አቅሜን ያውቃል፣ ችሎታዬን ያውቃል። እና ስክሪን ሲያደርጉ ምን ሲሉ ያን ጊዜ ደግሞ ሞገስ ነበር ትዝ ይልሽ ከሆነ ሞጂ ነበረ። ከዛ ተወዳደርኩኝ አለፉ። ከዛ መግባት አለበት ተባለ ከተስፋዬ። ከዛ ማመን አቃታቸው። እዛ ላይ የሚወጣው ቶን ሰላም ጤና ይስጥልኝ ተመልካቾቻችን፣ ከዕለቱ ዜናው ጋር ተስፋዬ ገብረ ማርያም ነኝ። የናሁ ቴሌቪዥን የዕለቱ ዜናዎችን ምናምን በጣም በቃ ጊዜው አሁን ነው። በጣም በቃ አሪፍ ሆነ። በቃ ረዲ ነበረች። አዎ ረዲ አሁን ወጣለች እኮ አሁን ሪፖርተር ጋዜጣ ላይ ያዩት ይመስለኛል። ዩቲዩብም የራሷ አላት እየሰራች ነው አይደል? አዎ። እና እንደዛ ሆነ። እግዚአብሔር ይመስገን። ዜና ለማንበብ ትልቁ ፍላጎት ያደረብኝ ሚስጥር ግን ማወቅ ያለበት ሰው ለማንበብ ብዬ አይደለም፣ ሌሎችም አካል ጉዳተኛ ዜና አንባቢዎች እንዲፈጠሩ ለማድረግ ነው። ተስፋዬን በሬዲዮ የሚያውቁት ቴሌቪዥን ዜና ሲያነብ ሲያዩ ደግሞ እኔም ነገ ዜና ላነብ እችላለሁ እንድትል እህቶቻችን እንዲሉ እንደሚቻል ማሳያ እንዲሆን ስለምፈልግ ነው እንጂ ብዙ ሱስ የለብኝም። ከዛ በኋላ በቃ ብዙ ሰዎችም እንዳሰብኩትም ይደውሉ የነበሩ ሰዎች ነበሩ። የሚገርምሽ ተስፍሽ እኔም እኮ ዜና አንባቢ መሆን ፈልጋለሁ፣ ምንድነው መስፈርቱ ይሉሻል። መማር ዝም ብሎ ስለፈለጉ ብቻ ሳይሆን ሉኪንግ ነው ወይ ለዛ ቦታ ግጣሙ ነው ወይ? አይ እኔ እኮ አካል ጉዳተኛ ስለሆንኩ እኔ ጣሉኝ አይባልም። በጣም ብዙ ተወዳዳሪ ነበረ። ከዛ ውስጥ ነው የተመረጥኩት። እኔም በብቃትህ ነው። አዎ ቴዲም ልክ ሳልፍ በቃ ትክክለኛ ቦታ ነው ያገኘው። ስለዚህ ቀጥል። እንደውም አንዳንድ ጊዜ በጣም ይሄንን ምንድነው ኮሌታው እንደዛ ታስተካክሉለት ነበር አይል ነበር ቴዲ በደንብ ነው የሚያው። በነገራችን ላይ ጎበዝ ነው። አንዳንድ ፕሮግራም ሳዘጋጀም እንደዚህ ይሄንን ታስተካክሉለትም ነበር፣ ይሄን አታዩትም ነበር፣ ምንድነው የምታደርጉት እንዴ ይሄን የመሰለ ድምጽ ነው ይል ነበር። እና ቴዲ እና ናሁና ቴዲ እኛ እስካለን ድረስ በእኛ ጊዜ የቀረ ነው የምለው እኔ። እንደውም ናሁ እውነቴን ነው የምልሽ እኔ እንደገና እንደው ናሁ ቲቪ ግባ ብባል እገባለሁ። ከምሬ ነው የምልሽ። ለምን እንደው ታውቂያለሽ ይሄ ፍቅር አይደል ምንድነው ይባል መተሳሰብ ያለበት ቤት ነው። ብሩ ብለሽ አይደለም የምትሰሪው። ቴዲ እውነተኛ ስራ አስፈጻሚ፣ እውነተኛ ባለቤት ነው። ደግሞ ቅን ነው። ደግነቱ መልካምነቱ የበለጠ እንድትሰሪ ያደርግሻልና ጥሩ ስሜት ተሰምቶን የሰራንበት ቤት ነውና ናሁ ቲቪ እግዚአብሔር ይመስገን። የበለጠ ደግሞ 5 ዓመት አይደል ነው የቆየሁት እኔ። እዛው 5 ዓመት ቆየሁ። ቀድመህ ነው የወጣኸው አንተ። እኔ እዛ ነበር 5 ዓመት ነው የቆየሁትና በዚህ 5 ዓመታት ውስጥ እንግዲህ ቴዲና ባልደረቦቹ ምስጋና ይገባዋል። ለመናገር ካለው ከሌሎች ድርጅቶች ነው ለአየር ሰዓት እየከፈለ ለሰራተኞች እየከፈለ እዚህ ያደረሰውና ለሚዲያው ትልቅ አስተዋጽኦ ነው። ያው አሁን ሚዲያውን እንደው አንተም እንድትገበግመው ፈልጋለሁ። ኢትዮጵያ ውስጥ ያሉ አሁን እንዴት ነው ሚዲያውን አንተ የምታየው? ጋዜጠኝነት እንዴት ነው ማለት ሚዲያ በትክክል የሚሰሩ ሰዎች ሰርቫይቭ እያደረጉ አይደለም፣ ከሙያው እየወጡ ነው። በተለይ ጋዜጠኞች በቃ ከሙያው እየተሰደዱ ነው ማለት ይችላል። የሉም የምታውቃቸው ጋዜጠኞች ጎበዝ የምትላቸው ስራውን እየለቀቁ እየተው ወደ ሌሎች ስራዎች እየሄዱ ከፊት ደግሞ የምታያቸው ቲክቶከሮች የሆነ ዩቲዩበሮች ምናምን ወደ ላይ ወጥተው በተለይ ስነ ምግባሩን የማያውቁት የጋዜጠኝነትን ሙያ ያልተማሩ ሰዎች ደግሞ በጣም ገን ነው የሚታይበት ጊዜ ነውና ሚዲያውን አንተ እንዴት ትገመግመዋል? ከነበረው አንፃር አሁን ምን ላይ ነው ያለነው? እንደው የኢትዮጵያ ሚዲያ ምን ይመስላል እንደውንም በዛ የኔ አረዳድ ነው እንግዲህ የኔ አረዳድ የኔ እይታ ሌላውን እንዳያስከፋ አደራ ጠይቃለሁ። የኔ ነው የተስፋዬ ገብረ ማርያም እይታ እንደሆነ ይወቁ። የኢትዮጵያ ሚዲያ ሰካራም እየሆነ ነው። እውነቴን ነው የምልሽ። በጣም የኢትዮጵያ ሚዲያ ጤናማ ሚዲያ እየሆነ አይደለም። ለምን እንደምንሰራ ምን መስራት እንዳለብን ያወቅን አይመስለኝም። ሶሻል ሚዲያ ዘመን ሆኗል። አዎ ምንም ጥያቄ የለውም። በጣም በርካታ ፖድካስቶች መጥተዋል፣ በርካታ ቲክቶከሮች መጥተዋል፣ በርካታ ዩቲዩበሮች መጥተዋል። ግን ለምን እንደሚሰሩ የሚያውቁ አልመሰለኝም። ስትሰሪ ኮንቴንት የሚባል ነገር አለ። ለማን ነው መልእክት ማስተላልፈው? አሁን ሚዲያውን በተለይ ቴሌቪዥን ጣቢያዎችን እየገደለ ያለው ዩቲዩብ ነው፣ ቲክቶከሮች ናቸው። በጣም ብዙ ሚሊዮን ብር ያፍሱበታል፣ ማስታወቂያም ያገኙበታል። ሚኒስትሪ ሚዲያው ላይ ግን እየወደቀ ነው ያለው። በጣም ለምንድን ነው እንደዛ ተጽዕኖ እያሳደረ ያለው? ሚኒስትሪ ሚዲያው ኃላፊነት ኖሮት ነው የሚሰራው። ኃላፊነት ተሰምቶ ኤዲቶሪያል አለው። አዎ በዛ በኤዲቶሪያል ነው የሚመራው እንጂ እንደፈለግሽ አትቀደጅም፣ እንደፈለግሽ አታወሪ። የትኛው መቆረጥ አለበት? ይሄ እኮ ለሚዲያው
ተገቢ አይደለም እያልን ነው አይደለ? ናሁ ቲቪም ሌላ ሚዲያ ላይ ሰንሰራ የነበረው። ስለዚህ ጥንቃቄ ያስፈልገዋል ሚኒስትሪ ሚዲያው። ያ ደግሞ እንደፈለገ ነው የሚያወሩ። እንደፈለግ ስታወሪ ብዙ ተመልካች አለ። ትሳደቢያለሽ ከፈለግሽ። የሚሳደበውና የሚያዋርደው ነው ተመልካች እየተፈጠረ ያለው። የሚያወዛግቡ ርዕስ ቴምብሌን ናም እያደረግሽ ነው የምታወጭ። ያ ደግሞ ጥሩ አይደለም። የኢትዮጵያን ሚዲያ እየገደለው ነው እንጂ እያዳነው አይደለም። እንዳልሽው ጥሩ የምንላቸው ጋዜጠኞች የሉም፣ መታየትም አይፈልጉማ። ምክንያቱም ልባቸውና ነፍሳቸው የሚለው ፕሮፌሽናል ሙያ ነው፣ ፕሮፌሽናል ጋዜጠኝነትን ነው። ዛሬ ርዕስ ሰተሽ ውስጥ ገቢ ባዶ የሚሆንበት ጊዜ አለ። እንደዛ ነው። ቴምብሌኑ ሌላ ነው፣ ፎቶግራፉ ሌላ ነው ምናምን። ይሄ ህዝቡ መንቃት መቻል አለበት። ሊጠቅመው የሚችለው ምኑ ላይ ነው? ሚኒስትሪ ሚዲያው የትኛው ነው ሊጠቅመን የሚችለው? አንዳንዴ የማይረባ ሙዚቃ ተለቆ ቴሌቪዥን ላይ ሲተላለፍ ታያለሽ። ድራማ ነው፣ ሲትኮም ነው፣ በቃ ድዘመኑ መዝናኛ ነው። ኢትዮጵያ ለመዝናናት የደረሰች ሀገር ነች እንዴ? ይቅርታ አድርግልኝና ኢትዮጵያ ለመዝናናት የደረሰች ሀገር ነች? እውነት ነው አልደረሰችም። ለመዝናናት አልደረስንም፣ ገና ነን። ያስተሳሰብና የአመለካከት አሁንም ድሃ ነን። የገንዘብ እጥረትም አለባት፣ ሁሉም እጥረት አለበት። የአመለካከትና አስተሳሰብ ሊለውጥ የሚችሉ ፕሮግራሞች ይጀመራሉ በትልቅ ሚዲያ። ከዛ በኋላ ገንዘባቸውን ይከሰክሳሉ። ማንም ሰው አያቸውም። ግን ሰው አይመስልም ማለት ላይ ተመልካቹ አይመስልም። አሁን በሚሰሩት ሰዎችን አንዳንዴ አልፈርድም። ምክንያቱም ህዝቡ እኮ ያንን ፕሮግራም ሲለቁ ካየ ህዝቡ የሚገባው ነው ማለት ነው የተሰጠው። እውቀት ያላቸው ኮንተንት ያላቸው ሰዎች ወደኋላ እየቀሩ ከሆነ ህዝቡ ራሱ ቆም ብሎ ራሱ መፈተሽ የለበትም። አሁን ባለሙያዎች እንደው የጤና ላይ ብታነሳ አካል ጉዳተኞች ምን መደረግ አለበት ምን መደረግ የለበትም ብሎ የሚጠይቁ ኮንተንት ያላቸው ፕሮግራሞች እኮ ይታዩ። ጤና አንስተ ፖለቲካ አንስተ 400 ሰው ራሱ አያየውም እኮ ቴሌቪዥን ላይም ብዙ ተቀባይነት የለውም። ምን ያህል ታዝናናለህ ነውና ህዝቡ ራሱ የሚመጥነው ነው የተሰጠው ማለት እንችላለን። አይ ህዝቡም ራሱ ማስተካከል አለበት። ህዝቡ ራሱ ማለት ሊጠቅመው የሚችለውን ነገር በደንብ እንደው ልክ እንደ በየአይነት ቢወስድ ጥሩ ነው ከሁሉ። ማለት ለምን እንዴት የሚጠይቅ ትውልድ መምጣት መቻል አለበት። ሁሉንም ሰብስክራይብ አታድርጊ። ብዕር ፖድካስትን ሰብስክራይብ ለማድረግ ወይም ደግሞ የኔ ነው ይሄ ሚዲያ ልከታተለው ይገባኛል ብሎ ሲመጣ የቲጂ ኮንቴንት ምንድነው ብሎ ነው ማሰብ ያለበት። አለበለዚያ ስድብ የሚሳደበው ቦታ ላይ 1500 ሰው ቁጭ ብሎ ቲክቶክ ላይ የሚመለከት አንበሳ የሚያወርድ ሰው ምንም ጥቅም የለውም። ቲጂ ፖድካስት ላይ የምትጋብዛቸው ሰዎች ላይ 1.5 ሚሊዮን ሰው እንዲያው ነው የምፈልገው ነው። ለምን? የምትጋብዣቸው ሰዎች ዋጋ ያላቸው ሰዎች ናቸው። ስድብ ግዴታ መሳደብ የለብሽም። ጸያፍ ቃል መናገር የለብሽም። ቴምብሌንሽ ቦግ ማለት የለበትም። ቢዝነስ እኮ መሆን የለበትም። የምታነሺው ሐሳብ ሙያውን ነው አክብረሽ ልትሰሪ የሚገባው። አለበለዚያ ዝም ብሎ የሴት ጡት የሚታይበት እንደራቁት አይነት ነገር የሆነ ሴንሴሽናል ነገር ስታደርጊው በቴምብሌኑ ብቻ 500,000 ሰው ያወል። ይሄ በጣም የሚያሳፍር ነው። እየዘቀጠች ነው እቺ ሀገር ያለችው። እየወረድን ያለ ነው። ሙያተኛውን በደንብ ማሰብ አለበት ለሚያቀርበው ነገር። ብሮድካስተሮችም እዛ ሚዲያው ላይ ላሉ ሰዎችም ራሳቸው ማሰብ አለባቸው። ብዙ ሚዲያዎች አሉን ይባላል። ኢትዮጵያ ውስጥ ሚዲያ እኮ ገና ነው። በነገራችን ላይ ገና ነው፣ አላደግም፣ ገና አልወጣንም። ኬንያ 4000 7000 8000 ኤፍኤም ባለበት እኛ ሀገር ላይ ጥቂት ኤፍኤም በጣም ብዙ በስተዋል እና ገና ነው፣ አላደግንም። መብዛትም የሚችለው ካስተሳሰብ ብዙ የሚዳሰሱ ጉዳዮች አሉ። አዎ ለምሳሌ እኔ የአካል ጉዳተኞችን ያረጋውያንን ጉዳይ ብሰራ ሰው ምንም መስሎ ላይ ታየው ይችላል። ግን ጭፈራ ግን እየጨፈርን አርቲስት ከሌኮ እንደዚህ ሆናለች ምናምን የማይሆን ነገር ስም እየሰጡ ገንዘብ መዝረፍ ተገቢ አይመስለኝም። እና ተመልካቹም ስልጣኔ ማለት ይኸውልሽ በውጭ ዓለም ላይ እኮ ለምን እንዴት ወዴት ብሎ ይጠይቃል። የዛን ያህል ደግሞ ሴንሴሽናል ያሉ ደግሞ ጋዜጦችም አሉ። በእንግሊዝ ሀገር እኮ የማንቸስተር ዩናይትድ አሰልጣኝ አሞሪም ሊሰናበቱ ነው ሊልሽ ይችላል። ሊሰናበቱ እንደሚችሉ እያለ ሊጽፍ ይችላል። በቃ ሴንሴሽናል ስለሆነ ተአማኒ የሆኑ ሚዲያዎች ደግሞ አሉ።
ዩቲዩበሮች ዓለም ላይ ያሉ ዩቲዩበሮች ተመልከች እስኪ ለምሳሌ የናሽናል ጂኦግራፊ ብትመለከቺ ኢንተርቪውዎች ስትመለከቺ ፕሮግራሞቻቸውን ስትመለከቺ ኮንቴንታቸው እጅግ በጣም የላቀ ነው በእውቀት ላይ የተመሰረተ ነው ረጅም ጊዜ የሚቆይ ደግሞ በሚሊዮን የሚጠጉ ሰብስክራይብ ያላቸው ናቸው ቴምፕሌናቸው ትክክለኛ የሆነ ጤናማ የሆነ ሪያሊቲውን ነው በእውነት ላይ የተመሰረተ ነው የኛ ህዝብ የኛ ወጣቶች በተለይ የማይጠቅሙን ነገሮች ላይ ግን እንሯራጣለን በጣም ማዝነው እህቶቻችን በዚህ አጋጣሚ በጣም ከድርጊታቸው ቢጠቀሙ በጣም ደስ የሚለኝ ራቁታቸውን እየሆኑ ሌሊት 9 ሰዓት ላይ የሚለቀለቁ አንበሳ እናወርድልሽና ቲክቶክ ላይ ምን ማለት ነው ሌላ ሴተኛ ዳሪነት ህይወት ነው የሚታየው ዘለ ወንዶቹ ደግሞ የሚያባብሱት ነገር ይሄ አዝናለሁኝ ትውልዱ ምን እየተማረ ነው እሱ ነው ምልሽ አዎ እየዘቀጥን ነው አመንሽም አላመንሽም እየወረድን ነው ማህበራዊ ሚዲያን ስንጠቀም ዩቲዩብ ለምንከታተል ሰዎች ለኔ የሚጨምርልኝ ነገር አለ ወይ ነው ለኔ አድ ያረጋለሁ ወይ ነው አድ የሚያደርግልን በጣም ምሳሌ መሆን የሚችላል ለምሳሌ እንደነ ኢንስፓየር ኢትዮጵያ ልሳነ ወርቅ ታዬ የሚሰራው ስራ እንዴ በጣም የሚገርም ነው በቃ እኔ ራሴ ሁሌ ነው የምከታተለው ሊጠቅመኝ የሚችል ስለሆነ ሰብስክራይብ አድርገዋለሁ የቲጂ ብሮድካስትን የሚጠቅመኝ ከሆነ ተስፋዬ የሚያቀርበው ነገር ካለ ጥሩ ከሆነ የግድ መደረግ አለበት አለበለዚያ ግን ርዕሱ ሌላ መጽሐፉ ሌላ ከሆነ ዩቲዩብ ላይ በጣም የማይሆኑ ርዕሶች የፖለቲካ ለምሳሌ ፖለቲካ ፓርቲዎች ተብለው የሚወጡት ነገሮች ምናምን አርቲስቶች ሳይሆኑ ሆነዋል ሞተዋል እንደዚህ ሆኖ ምንድነው ፕሮፌሽናል ነው የሆነው በነገራችን ላይ ይሄንን ሁሉ መለየት ያለበት ህዝቡ ነው ህዝቡም ራሱ እዛው ውስጥ ገብቷል ግን የመለየት ስራ መሰራት አለበት ሊጠቅመን የሚችል ነገር አሁን እኔ ጓደኛዬ እህት ያርጌ አንቺን እስካሁን ድረስ ረጅም ዓመት እንድንቆይ ያደረገን እኮ ሙያተኛ ስለሆነ አይደለም በመካከላችን ጥሩ ሪሌሽንሺፓችን ጓደኝነታችን ሙያተኛ ሆነን ራእያችንና ዓላማችን አንድ ስለሆነ ነው አንድ አድ የማያደርግልሽ ሰው ካለ ምን ያደርግልሻል ፌስቡክ እኮ እንደዚህ ምሳሌ ነው የሚችለው ቲጂ ታዝበሽ ከሆነ አድ ፍሬንድ የሚባል አይደል ዝም ብለሽ አንድ ሰው አድ ፍሬንድ ታደርጊያለሽ እንዴ የሚጨምርልህ ከሆነ ወይም ከሆነች ነው አድ ፍሬንድ ምለው የመጣው እኮ ነገ ማየት ከፈለክ ሌላ ጊዜ እሱን እኮ ነው የምልሽ አድ ፍሬንድ ዝም ብለሽ ታደርጊያለሽ እንዴ አታደርጊም እኮ ሰብስክራይብ ለማድረግ ያ ነገር ለኔ የሚጠቅመኝ ከሆነ ግዴታ የሚያጋጭ መሆን የለበት ስለዚህ ማህበረሰቡ እንደ ህዝብም ሚዲያን ሲከታተል ሊጠቅመው የሚችል ነገር ላይ ብቻ ማተኮር አለበት የማይጠቅመው ነገር ይሄ ዓለም የሩጫ ዘመን ነው ይሄ ዓለም በጣም ብዙ ዓለም ህይወት ውስጥ እየኖርን ያለ ነው ግን ለኛ ሊጠቅመን የሚችል ነገር ላይ ብቻ ግን ትኩረት አድርገን የማይጠቅሙን ደግሞ የምንታዘባቸውን ደግሞ ሪጀክት ያደርግ ይሄ ውሸታም እንዴ ምንም ሰብስክራይብ ማያስፈልገው ብሎ መለየት ያስፈልጋል ስልጣኔ ማለት ይሄ ነው አለበለዚያ ግን የሴንሴሽናል ነገር ላይ ብቻ ጊዜ የምናሳልፍ ከሆነ እኛንም አይጠቅመንም ለዛም ሰው ማይጠቅመም ሰብስክራይብ ብቻ በሚሊዮን የሚጠጋኮ ሰብስክራይብ አለኝ ይላሉ አንዳንድ ሰዎች ማን ነው ሰብስክራይብ ያደረገው እውነት ትክክለኛ ጤናማ ነው ወይ ሰብስክራይቡ እኔ ትንሽ የሰብስክራይብ አግኝቼ በተአማኒነት የምሰራው ስራ ይበልጥብኛል ለምን 130 ሰው አይሆንም ለምን 120 ሰው አይሆንም ነገር እርግጠኛ ነኝ 130 ሚሊዮን እና 120 ሚሊዮን ሰው ያዋል ግን ህዝቡም ራሱ መለየትን የሚችል አቅም ሊኖረው ይገባል ብዬ አስባለሁና አለበለዚያ በዚህ መንገድ እየቀጠለን ከሄድን በጣም አካሄዱ ጥሩ አይመስለኝም ደስ የሚል ነገርም እንደው ግን ደግሞ በሌላም ሲታይ ያው ባለሙያውም የራሱን አስተዋጽኦ ማድረግ አለበት ሊታይ የሚችል ነገር መስራት አለበት ህዝቡም ደግሞ ያንን ተቀብሎ በተለይ ጥሩ ኮንተንት ያላቸውን ሰዎች መደገፍ ቢችል ማበረታታት ቢችል ያው ጥሩ ነገር እንድትሰራም ካልሆነ ከተስፋ እየቆረጥክ ከሚዲያው እንድትወጣ ያደርጋል ያለው ኢኮኖሚካሊም ያለው ሁኔታ ስለማያስቀጥልህ ማለት ነው አሁን ደግሞ ወደ አንተ እንመለስ ስለ ሚዲያው አወራን እንግዲህ አሃዱ ኤፍኤም ወደ 6 ዓመት አይደል የቆየው
አሁን ወደ 1 ወር አካባቢ ሆነዋል አየር ላይ ድምጽህን እየሰማንህ አይደለም። አድማጮችህ ደግሞ ተስፋዬ የት ነው? ከሃዱ ለቀቀ ወይ? ነገስ መዳረሻው የት ነው? ምን ሰው የት ነው የምናደምጠው እያሉ የሚጠይቁ ይኖራሉና እየጠየቁም ነው ያሉት። ከሃዱ እንዴት ወጣ? አዎ አሃዱ እንግዲህ 6 አመት ቆየሁኝ። በጣም ጥሩ ጊዜ ነው ያሳለፍኩት ብዬ ነው የማስበው። ከዛ በኋላ ግን የሰዓት ማሻሻያ ለማድረግ ሚዲያው እንደ አጠቃላይ አሰቡ። የሰዓት ማሻሻያው ደግሞ ለኔ የሚሆን ሰዓት አይደለም። ሐሙስ ምሽት ከ2 ሰዓት ተኩል እስከ 4 ሰዓት ያለው ሰዓት ይሄ ሰዓት በተደጋጋሚ በደብዳቤም ሰዓት እንዲያሻሽሉልኝ፣ ምክንያቱም ምሽት ለኔ ጥሩ አይደለም። አንደኛ ለኔም ምቾት አይደለም። እንግዲህ እኔ ሰፈሬ ልደታ ነው፣ የጣቢያው ያለው ሲኤምሲ ነው። ያንን ሰዓት ትራንስፖርት ኮንትራት ሊያዝም ብትይ በጣም ውድ ነው የሚሆነው። ኖርማል እጠቀማለሁ እንኳን ብትይ ራይድ ማይሄድልሽም። በነገራችን ላይ ሩቅ ሲሆን ቅርብ ነው ራይዶች ብዙ ጊዜ የሚሄዱት እና እንዲያስተካክሉ ጠይቄ ነበር፣ ደብዳቤ ማስገብቼ ነበር። ሊያስተካክሉልኝ አልቻሉም። በቃ ያ ሰዓት ነው የተመደበው። እንደውም ብለው ምንድን ያሉት ሪከርድ ቀርጸ ብታስተላልፍ ትችላለህ የሚል ከምትለፋ ሪከርድ አድርጎ ማስተላለፍ የሚቻልበት። እኔ ደግሞ ሪከርድ ማድረግ አልችልም። ላይቭ ነው አንተ። ሪከርድ ማድረግ ብዙ አድቫንቴጅ አይደለም፣ ዲዝ አድቫንቴጅ አለው። ፎርማቱም አይደለም አንድ፣ ሁለተኛ ነገር ደግሞ ነጋዴውም ስፖንሰር አድራጊውም ያንን ሰዓት አይፈልገውም፣ ማንም አያዳምጥም። ስለዚህ መለያየት የግዴታ ነው። እንግዲህ የእናቴ አባቴ ቤትም አይደለም። ስለዚህ ያለው አማራጭ ሌላ ቤት መፈለግ ነው፣ ሊጠቅም የሚችል ሙያውን የሚያውቅ ቅድም ስናወራ የነበረው ሙያውን ሊያውቁ የሚችሉ ፕላስ ደግሞ ገንዘብ ያላቸው። አንዳንዱ ገንዘብ ያለው ይሆንና ሙያውን አያውቅም፣ ይዞች ገደል ይገባል። ስለዚህ ብዙ ሚዲያዎች አሉ፣ ጥንቃቄ መደረግ አለበት። ከአካል ጉዳትና ጉዳተኞች ጋር በተገናኘ መልኩ ደግሞ ሊሰሩ የሚችሉ ቅን የሆኑ ተስፋዬን በደንብ ፕሮፌሽናል የሚቀበሉ ሰዎች የትኞቹ ናቸው የሚለው 1-3 ኤፍኤሞችን አነጋግሬ ያለውኝ። ግን አንደኛው በጣም ልቤን በጣም የወደደው ፕሮፖዛል ምንም ሳላስገባ ወዲያው አክሴፕት ያደረጉኝ አራዳ ኤፍኤም 95.1 ነው። አራዳ ኤፍኤም 95.1 እንግዲህ በቅርብ ቀን የ2 ሰዓት ሊሰጡኝ ተዘጋጅተዋል። በዚህ አጋጣሚ የአራዳ ኤፍኤም 95.1 ማኔጅመንት በተለይ ደግሞ ኢትዮፒካል ሊንክ የመዝናኛ ፕሮግራም አዘጋጆች ናቸው። በነገራችን ላይ አራዳን የፈጠሩት ዮናስ አጎስ፣ ከዚህ ውጪ ደግሞ የፕሮግራም ክፍል ኃላፊው ዜና ታደሰ። የእውነት ትልቅ ክብር አለኝ። የእውነት በጣም በጥሩ ሁኔታ ነው የተቀበሉኝ። እግዚአብሔር ያክብራቸው። በነገራችን ላይ በጣም ሚራክል ወይም የሚያስገርመው ነገር ቲጂ ምን እንደሆነ ታውቂያለሽ? የአካል ጉዳተኛ ፕሮግራም ሌላም አለ እዛው ላይ ቅዳሜ ወይም እሑድ የአካል ጉዳተኛ ፕሮግራም የሚያዘጋጁት አለ። የ2 ሰዓት ፕሮግራም አላቸው። ተጨማሪ ደግሞ ተስፋዬ እንደ ግብአት የሚጨምረው ነገር ይኖራል ብለው አምነውበት ሌላ 2 ሰዓት ሊሰጡኝ ማሰባቸውን እግዚአብሔር ያክብራቸው። ሊሸሹኝም አልፈለጉም፣ ሊያሸሹኝም አልፈለጉም። ለማገዝ ነው ፈቃደኛ የሆኑት። በቃ ይሄ ግዴታችን ነው። ያ እንደዚህ አይነት ፕሮግራም እኮ አለ፣ ተጨማሪ አንፈልግም እኮ ማለት ይችላሉ። መመለስ ቢፈልጉ መመለስ ይችሉ ነበር። ግን ተስፋዬ ጋር ያለው ኤክስፒሪየንስ የመጣበት መንገድ አንድ ነገር ለጣቢያው የሚጨምረው ነገር እንዳለ፣ ሌላ ደግሞ ከማንም በላይ አቅም አለኝ፣ ስፖንሰር አድራጊዎች አሉኝ። ሌላ ቦታ ላይ ሲያዩ ፕሮግራማቸው ይሰራሉ፣ ግን ስፖንሰር የላቸው። ተስፋዬ ገብረ ማርያም ደግሞ የገንዘብ ችግር የለበትም። ስፖንሰር ላይ ቲጂ ልሂድ እንጂ እምቢ የሚለኝ ሰው የለም። አዝነው አይደለም፣ ቀድሞ የተዘጋጀ ምንድነው፣ አንዴ በሩ ከተከፈተልሽ እኮ በቃ መሄድ ነው። ጊዜ ያጥረኛል። እኔ እንደውም ለስፖንሰር የምትሰራቸውም ኮንተንቶች አሪፍ ስለሆኑ ይደመጣል። እኔ ኮንፊደንስ አለኝ በፕሮግራሜ እና አራዳ ኤፍኤም 95.1 እንግዲህ 2 ሳምንት ጠብቀን ብለውኛል። አንደኛው ሳምንት በቅርብ ቀን የሚለው ነው። ሁለተኛው ሳምንት ደግሞ ሰዓቱ ተጠቅሶ በሳምንቱ የሚተዋወቅ ነው። ለማስተዋወቅ ነው በነገራችን ላይ ይሄን ቆይታ የማደርገው። አንደኛው ሳምንት ቀደም ሲል እንደነገርኩሽ ምንድነው በቅርብ ቀን ተብሎ 1 ሳምንት ሙሉ ይተዋወቃል በጣቢያቸው ላይ።
ሁለተኛው ሳምንት ላይ ደግሞ ሲመጣ ደግሞ ሰዓቱ ተጠቅሶ በዛ ሰዓት ላይ ጠብቁን የሚል ነው። ሶስተኛው ሳምንት ላይ እንግዲህ ይገባለሁ። እንግዲህ ብዕር ፖድካስት ደግሞ አንቺን ላይቭ የሚመቻችልሽ ከሆነ እንግዳ አድርጌ ጋብዝሻለሁ። ምክንያቱም ስለ አራዳ ኤፍኤም 95.1 ማመስገን አለብኝ። የእውነቴን ነው የምልሽ። እና እንደ አጋጣሚ ኦፊሻል ተስፋዬ ገብረ ማርያም ቲክቶክ ላይ ለቀቄው በአንድ ጊዜ 1000 ከምናምን ሰው ነው ያየው። በጣም ይገርመው ኮሜንቶቹ በጣም እየጨመሩ ነው። ብዙ ሰው እየጠበቀ ነው የት ነው መዳረሻው የሚል። አዎ እና መውደቅ መነሳትን ውይኔ በጣም ቲጂ በጣም ስለሚሰጡት በጣም አንዳንዶቹ አራዳም ይባላል እንደ የሚያሉኝ ሰዎች አሉ። ያው እንግዲህ ጀማሪ ሳይሆን 2 ዓመት 3 ዓመት ነው የሆነው ጣቢያው። አዎ ስለዚህ ተስፋዬን እንግዲህ በብዕር ፖድካስት ስም በአራዳ ኤፍኤም 95.1 ላይ አድርጋችሁ ተከታተሉኝ። በእርግጠኝነት ብዙ ነገሮችን የምንሰራበት ይሆናል ብዬ አስባለሁ። እሺ እንግዲህ ያው ቀጣይ መዳረሻ አራዳ ኤፍኤም 95.1 ነው ማለት ነው። አድማጮችህ እንግዲህ በጉጉት የጠበቁት እዛ ላይ እንዳደምጡ ነው። እንግዲህ እኛም በብዕር ፖድካስት ስም አደራ የምንለው እንግዲህ አዲስ መንገድንም በጥሩ ሁኔታ በተሻለ በአዲስ መንገድ ትሰራዋለህ ብለን ተስፋ እናደርጋለን። አሁን ደግሞ ተስፍሽ እስኪ ወደ ግል ህይወትህ እንሂድ። ብዙ ጊዜ እንግዲህ የሚጠየቅ ነው አይደል የቤተሰብ ጉዳይ። ከዛ በፊት ደግሞ ያሳለፍካቸው የፍቅር ህይወቶች ይኖራሉ። አንተ ባለህበት ሁኔታ ብዙ ሰዎች በተለይ ኢትዮጵያ ውስጥ አስተሳሰባችን ያልተቀየረ ይመስለኛል እኔና አካል ጉዳተኛ ፍቅረኛ ይይዛል። ፍቅር ሲይዘው ጥያቄ ሲያቀርብስ ተቀባይነት ያገኛል? ሌላ ጥያቄ ነው አይደል? የገጠሙህ እንደው እያስታወስክ እንድትነግረን ፈተና የሆነብህም ጊዜ ይኖራል ብዬ አስባለሁ። መለስ ብለህ የመጀመሪያ እንግዲህ በፍቅር ተስፋዬን ያሸነፈችው ሴት ማን ናት? መልሱስ ምን ነበር? የፍቅር ህይወትህን መለስ ብለህ ንገረንና አሁን ላይ ያለህን ደግሞ የትዳር ሁኔታም ትነግረናለህ። እኔ የመጀመሪያ ፍቅረኛ የፈረንጅ ነች። ተናግሬዋለሁ። የመጀመሪያ የፍቅር ህይወት የተጀመረው ከንፈሬም የተሳመው በፈረንጅ ነው። የሚገርም ነው። አዎ እንግዲህ ምንም ማድረግ አይቻልም። ለኛ ላበሽ አጋጣሚ በስራ አጋጣሚ ነው የተገናኘ ነው። ሆላንድ የሚያስተዳድረው አንድ ድርጅት ውስጥ ሰራ ነበረ ስፖርትና አካል ጉዳተኝነትን በተመለከተ እና እዛ ላይ ነው የተገናኘ ነው። በቃ ጭፈራ እየተጨፈረ መጨፈር ይችላል በክራንች እግዚአብሔር ይመስገን። እና እዛ ላይ ነው ከንፈር የተሳመው እና አፈቅርሃለሁ ብላ እየገባችው። ያው ቆይተናል ብዙ ጊዜ 6 ወር ምናምን። ግን ያው አጫሽ ምናምን ስለሆነች ነው የተለያየ ነው። ከዛ በኋላም ብዙ ጊዜ የፍቅር ጉዳይ ላይ ጠያቂዎች ይበዛሉ እኔ ጋር። እኔ ሃይ ስኩል እያለሁ ባይሆን ጠይቄ አውቃለሁ። ገሊላ የምትባል ልጅ ቆንጆዬ ልጅ ቀይ ልጅ ማረሳት የፍቅር ጥያቄ ለመጠየቅ ቤቷ ድረስ አጀንዳ ሰጣት ነበረ ምናምን እንደዚህ አስታውሳለሁ። የምርጫ ቅስቀሳ እያደረገ እንደዛ ነገር ያን አስታውሳለሁኝ። ከዛ ግን ሲሪየስ የሆነው ግን ከሆላንዳዊቷ ጋር ነው። ቀስ ብሎ ደግሞ እንደዚሁ አንድ ጓደኛም ነበረችኝ እናቴ የምታውቃት ነፍሷን ይማር። በጣም ቀለበት አስረን ምናምን እያለ ነው በመሃል ችግር ፈጠረች፣ ተለያየን። 1 ዓመት ነበር የቆየ ነው። ቀስ ብሎ ደግሞ ከአሁኗ ባለቤቴ ጋር ደግሞ በጣም በጥሩ አጋጣሚ የተገናኘ ነው ፌስቡክ ላይ ወገቧን እንደዚህ ይዛ ቆንጆዬ ነችና እኔ ፌስቡክ ላይ ሪኩዌስት ታድርጊ ሃይ የተለመደ ነው አይደል? እኔ ግን ሃይ አይደለም። ሃይ ብዬ ተስፋዬ ገብረ ማርያም እባላለሁ፣ ጋዜጠኛ ነኝ፣ ራሴን እንደዚህ አካል ጉዳተኛ መሆኔንም እናገራለሁ፣ ትገልጻለህ። ከዛ በኋላ እሷ መልስ እኔ ሞዴሊስት አይደለሁኝም፣ ሊባኖስ ነው የምኖረው፣ ቤሩት ወደ 6 ዓመት አካባቢ ቆይቻለሁ ምናምን ማውራት ጀመርን ማለት ነው። ከዛ በኋላ ሚዲያ ሰሰራ የሬዲዮ አድማጭ ነች ደግሞ በጣም የሚገርምሽ። እሷ ደግሞ ኤፍኤም 97.1 ላይ አለልኝ መኳንንት ጸጌ የሚያቀርበው የሽምግልና ፕሮግራም ላይ ትሳተፋለች፣ ታዳምጣለች። እንዳጋጣሚ በኃይሉን በጣም ነው የምትወደው። በኃይሉ ከአለልኝ ጋር ሲሰሩ በኃይሉ አይነ ስውር ነው በነገራችን ላይ በጣም ብዙ ሰው አያውቅም። ሲስቅ በጣም ነው ደስ የሚለኝ እኮ ምናምን አይነ ስውር ነው እንዴ እርግጠኛ ነኝ በጣም ጎበዝ እኮ ነው ምናምን እንደዚህ ተላመድና ምናምን በቃ ነገሮች ሁሉ ጥሩ ሆኑ። በጣም የሚገርምሽ ከዛ በኋላ ማታ ላይ እራት በልቼ ስገባ ቶሎ ግባ ጨለማ ከሆነ ያደናቅፋል ቦታ አይመችም እና እንደዛ ስትል የእናትነት ምንድነው የስስ ልብ አላት
ቶሎ ግባ እንደዚህ ራትን በልተሃል ወይ የምትለው ነገር ሲመጣ ሌላ እናቴ መሰለች እና በጣም የሆነ ስሜት ይሰማኝ ነበር ለሷ ጥሩ ስሜት። መጨረሻ ላይ ያየሽው እግሬን እንደ ጧት አስሮ ማታ የሚፈታው ብረት ጫማ ስቱዲዮ ገብቼ ልሻለሁ አዳምጪኝ በዛሚራdio.com ላይ በዌብሳይት ምናምን እላታለሁ። ትከታተላለች እሷ ትደውላለች። ያው እንግዲህ መቀራረብ ፍቅር ይወልዳል ምንም ጥያቄ ሳይሆን ተስማማን በፍቅር ህይወታችን። በቃ እኔም በጣም እንደማፈቅራት እና እንደምወዳት ነገርኳት። እሷም በጣም ተቀበለችው። ከዛ በኋላ እንዳጋጣሚ ከእህቷ ጋር አገናኘችኝ። አምባሳደር መናፈሻ ነበር የዛን ወቅት። በጣም ጥሩ ጊዜ አሳለፍን ከእህቷ ጋር በጣም ደስ አላት። ከዛ በኋላ እሷ ልታገባ መሆኑን ሳቅ እዛ ነው የተገኘሁት ለሷ ብዬ። ያን ጊዜ ነው ቤተሰቦቿን የተዋወቅኩት። ቀድመህ እሷ ሳትመጣ ሀገር ውስጥ በጣም ደስ አላቸው የእውነት ምናምን አሉ። መጨረሻ ላይ እኔም ከዚህ በኋላ እመጣለሁ ወደ ኢትዮጵያ አለች። ጣቶቿ ከእህቷ ጋር በጣም ይቀራረባሉ። ቀለበት ልገዛላት ፈልጋለሁ ስለ ደነገጠች። እንዴ ከምር ነው? አዎ በቃ እንደዛ ነው ሰርፕራይዝ አድርጋታለሁ አልኳት። ወይ ጉድ አንተ የምትገርም ሰው አለችኝ። ከዛ በኋላ አየር መንገድ ልንቀበላት ስንሄድ ልክ ወረደ ሰላም አለቻቸው ምናምን በጣም በቃ በደስታ ደቡና ሁሉም ደስተኛ ናቸው። በዚህ አጋጣሚ ግን ቀለበት አስርልሻለሁ እሺ አልኳት። ፕሮፖዝ አረካት ማለት የጨዎቹ ጩኸት ወሊድ ላይ እናቶች ልክ ሲወልዱ የነበረው ስሜት ነው ጆሮ ላይ ያለ የሚገርምሽ። ከዛ በኋላ በቃ ግንኙነታችን በጣም ጠንካራ ሆነ። ሰርግ ነው የምትፈልጊው ወይስ ምንድነው ምናምን? የምን ሰርግ ነው ለምን ወጪ ይወጣል? እግዚአብሔር አምላክ ፍሬ ከሰጠን በቃ እንደዛ ነው ማድረግ ያለበት ምናምን አለች። ኦኬ እግዚአብሔር ይመስገን። የእውነት ሰኒ በጣም መወዳት ማፈቅራት ባለቤቴ ናት። ሌላኛዋ እናቴ ማለት እችላለሁ እና ያው የመጀመሪያ ልጄን ሰጠችኝ እግዚአብሔር ይመስገን። አሁን 6 አመቱ ነው። አሜን ሲያንስ ተስፋዬ ይባላል። የኬጂ 3 ተማሪ ነው። ሁለተኛ ወጣ በሽልማት ሆነ። ጎበዝ ልጅ ነው። እግዚአብሔር ይመስገን። በጣም ደስ የሚል ህይወት ላይ ያለ ስኬታማ ነው። እግዚአብሔርን ደግሞ የምታመሰግንበት አንዱ ቤተሰብ መመስረት ነው። መስረተ ደግሞ እነዚህ 6 አመት ነው። ቀጣይ ደግሞ እስከ እርጅናችሁ ድረስ አብራችሁ እንድትሆኑም እንመኛለን። አሜን። በጣም ደስ ይላል። አሁን ደግሞ እንግዲህ ወደፊት ተስፋዬ ሊሆን የሚፈልጋቸው ነገሮች አሉ። ብዙ እናወራለን ከዚህም በፊት ናሁም እያለን ቀደም ብለህ በውስጥ ጥንስስ አለ አውቃለሁኝ እኔና ስለሱ እንድትነግረን ነው የምፈልገው። በተለይ ለአካል ጉዳተኞች ድምጽ ለመሆን የራሴ ቴሌቪዥን ጣቢያ ለማቋቋም ብዙ እስከዛሬ ስትሰራበት ቆይተሃል። ዩቲዩብ ቻናል አለ። ዩቲዩብ ቻናልህንም ታስተዋውቀናለህ። በዛው ምግረ መንገድ እንግዲህ ያን ዩቲዩብ ቻናል ወደ ቴሌቪዥን ለማሳደግ ነው እቅድ። ስለሱ እስኪ በደንብ ንገረን ስለ ቲቲቪ። በጣም ጥሩ ጥያቄ ነው ያነሳሽው ቲጂ። ቲቲቪ ኢትዮጵያ ተስፋዬ ቴሌቪዥን ሲባል የራሴ ቴሌቪዥን ጣቢያ ይሁን እንጂ ከኔ ጀርባ ደግሞ በጣም በርካታ አካል ጉዳተኞች ጉዳት አልባዎች የሚቀረጠሩበት የቴሌቪዥን ጣቢያ ሆኖ ይመጣል። ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ የሚል መሪ ቃል አለው። ቲቲቪ ኢትዮጵያ አሁን ላይ የዩቲዩብ ቻናሉን እንግዲህ ቤተሰቦች ሰብስክራይብ ያድርጉት። በጣም እንዲታይ ፈልጋለሁኝ። እኔ በዋነኝነት ይሄንን ሚዲያ ለማቋቋም ትልቁ ምክንያት የሆነኝ በየቤቱ የተደበቁ እናቶች፣ በየቤቱ የተደበቁ ሴት አካል ጉዳተኞች አያለው። በየቤቱ የታፈኑ ሰዎች አሉ። ድምጻቸው መውጣት መቻል አለበት ብዬ ስለማምን ክራንች አቶ ዊልቸር አቶ የሚንከራተት ሰው አለ፣ ያልተማረ ሰው አለ፣ ስራ እድል የሌለኝ ሰው አለ። በጣም ብዙ ሰዎች አሉ። እነሱን እንደ ድልድይ ላገልግል ብዬ ነው የዩቲዩብ ቻናሉን የከፈትኩት። ምናልባት ዩቲዩብ ቻናሉን ሲገቡ በርካታ ዜናዎች፣ በርካታ አንዳንድ ነገሮች ያው እንደ ጊዜው ደግሞ መሆን አለብሽ። ምንድነው እንደ ጊዜው ትክክለኛ ዜና፣ ወቅታዊ የዓለም አቀፍ ነገሮች ካሉ ዓለም አቀፍ ፕሮፌሽናል ጠብቆ እሰራለሁ። ሀገራዊ ዜናዎች ደግሞ ካሉ ሀገራዊ ዜናዎችን እሰራ ነበረ። ግን በዋነኝነት ዜጎች ላይ መስራቱን ነው የምፈልገው። ለምሳሌ ከጋበዝኳቸው 41 አመት ሙሉ ከቤት ያልወጣ አካል ጉዳተኛ አለ። አንዷ ደግሞ በዊልቸር የምትሄደውና የኩላሊት ህመምተኛ ሆና የሽንት ቤት መጸዳጃ የሌለበት ቤት ሰጥተዋት በጣም ያዘነች ሴት ሰርቻለሁኝ። እግሯ ይቆረጣል ተብሎ
በከራውን ያየች አንድ እህትም እንደዚሁ በስልክ ያነጋገርኳት አለ። በጣም ማየት ይችላሉ። እና ምን ልፈልጊ ነው ቲቲቪ ኢትዮጵያ የዩቲዩብ ቻናሉ የበለጠ እንዲያድግልኝ ይፈልጋሉ። አንቺም እንደ እህት ተስፈሽ በጣም ቤት መዝል ሰራበት ይገባል፣ ማደግ አለበት። ያዘለቀቀ ነው ሳድርግ የነበረውና አሁን ግን በደንብ ትኩረት አድርገን በጣም ቅን የሆኑ እኔን የሚያግዙ ካሜራማኖች አሉ። በጣም በቃ ያለ ምንም ክፍያ ተስፋዬ በሳምንት 2 ቀንም 3 ቀንም አብረን እንሰራለን። በቃ ይሄ ቻናል አድጎ ነገዚህ ሚዲያ ላይ መቀላቀል እንፈልጋለን። በቃ በጎ ፈቃደኛ ሆነን ግዴታችን ነው አንተን ካላገዝን ሚሉ ሰዎች አሉ እና 2-3 አመት ቆይቷል። ግን 2-3 አመት ቆይቶ የበለጠ ቢሰራበት ነው እርግጠኛ ነኝ እስከዛሬ 100,000 150,000 ሰብስክራይብ የሚኖረው ነበር። ግን አሁን 4,000 ከምናምን ያለው እርግጠኛ ነኝ በእግዚአብሔር ዘንድ እምነት ስላለኝ ቀስ እያለ መሄድ ስላለበት ግን ከዚህ በኋላ በደንብ እንሰራበታለሁ። ከሀገር ውስጥም ከውጭም የሚገኙ የብዕር ፖድካስት ቤተሰቦችም ቻናሉን ቲቲቪ ኢትዮጵያ ዩቲዩብ ቻናል ገብተው ሰብስክራይብ ማድረግ ይችላሉ። ይሄንን ግን ቻናል ወደ ቴሌቪዥን የማሳደግ ህልም አለኝ። የዩቲዩብ ቻናሉን ብቻ መስራት ብቻ አይደለም ፈልገው በኢትዮጵያ ታሪክ በአፍሪካ ታሪክ የመጀመሪያው አካል ጉዳተኞች ዜና የሚያነቡ ፕሮግራም የሚያዘጋጁ ተቀጣሪ ሆነው ማየት እንፈልጋለሁ። በጣም ተጽዕኖ ፈጣሪ የሆኑ ሰዎችን በሚዲያው ላይ ማሳየት ፈልጋለሁ። እንግዲህ ይሄንን ሚዲያ የበለጠ ለማሳደግም የበለጠ ወደ ከፍታውም ለማምጣት ስለምፈልግ ከሀገር ውስጥም ከውጭም ያሉ ሰዎች ከጎኔ እንደሚሆኑ በጣም እርግጠኛ ነኝ። እኔን ለማገዝ ለሚፈልጉ አካውንት ቁጥር መናገር ይችላልው፣ መደገፍ ይችላል። በተለይ ደግሞ የአዲስ መንገድ ሬዲዮ ፕሮግራምም አለ። ይሄ ደግሞ ያስከው ወደ ቴሌቪዥን የማደጉ ትልቅ ኢንቨስትመንት ስለሆነ በውጭም ያሉ አንተ የሚደግፉ ሰዎች አንተን መደገፍ ደግሞ ተስፋዬን ብቻ መደገፍ አይደለም። በትክክል ከ5 ሚሊዮን በላይ ቀድመም ጠቅሰናል አካል ጉዳተኞች አሉ ኢትዮጵያ ውስጥ። የነዛ ድምጽ ነው የምትሆነው። ምክንያቱም የማህበረሰቡ አንድ አካል ነው አይደል? አካል ጉዳተኛም ማህበረሰብ አጠቃላይ ኢትዮጵያዊ ስንል እነሱንም ማገዝም መመልከትም ስለሆነ አንተን መደገፍ ብቻ አንድ ሰው መደገፍ አይደለም እና ያንን የሚመለከቱ ተመልካቾቻችንም አንተን እንዲደግፉ አድራሻህንም የአካውንት ነምበርህንም ብትነግራቸው ደስ ይለኛል። በዚህ ቆንጆ። አዎ እንግዲህ ምንድነው ቲቲቪ ኢትዮጵያ መነሻው ተስፋ ይሆን አይደለ? ግን በስተጀርባ በጣም ብዙ ሰዎች እንዲኖሩ እንፈልጋለን። እንዳልሽው ኢንቨስትመንቱ ብዙ ነው። የቤት ኪራይ መከራየት ያስፈልጋል። እቃዎች መዘጋጀት አለባቸው። ስቱዲዮ መገንባት ያስፈልጋል። የሚችሉትን ሁሉም ሰው እንደ አንድ ዜጋ ይሄ ሚዲያ መቆም አለበት ብለው የሚያምኑ ሰዎች ይሄ ሚዲያ ወደ ከፍታ ደረጃ መድረስ መቻል አለበት ለሚያምኑ ሰዎች በሙሉ ቻናላችንን ሰብስክራይብ እያደረጉ የኢትዮጵያ ንግድ ባንክ ሂሳብ ቁጥር አለኝ እዛ ላይ ከስር የሚገኘው ላይ የሚችሉትን ማገዝ ይችላሉ። 1021 30 26 155 ብለው ተስፋዬ ገብረ ማርያምን ማግኘት ይችላሉ። አለበለዚያም ደግሞ በቀጥታ ስልክ ደውለው የሚፈልጉትን ጥያቄም ሐሳብም ካላቸው በቀጥታ መጥቶ አንዳንድ ሰዎች ከውጭ የሚያነጋግሩ ሰዎች አሉ። ቶታሊ ማገዝ ፈልጋለሁ ኢንቨስትመንቴን ማድረግ ፈልጋለሁ የሚሉ ሰዎች አሉና በስልክ ቁጥር ደግሞ 0911 27 21 65 ላይ መደወል ይችላሉ። ይሄን ሚዲያ ስናቆም እንግዲህ ለሀገር ነው ትልቁ ባለውለታ የሚሆነው። የሚችሉትን አንዳንዶቹ ደግሞ ተስፋዬ በራይድ እየተጠቀምክ እኮ ነው ያለው ለምንድነው ለትራንስፖርት ማናግዝ የሚሉ ሰዎች አሉ። አግዙኝ። እኔ ለግለሰብ ደረጃ ተስፋዬ ለምን ራይድ ያወጣል? በየወሩ ማወጣው ገንዘብ እኔ ነኝ የማውቀው። የቤት ኪራይ አለ። ለዚህ ለዩቲዩብ ቻናሉ እንኳን የቤት ኪራይ የምከፍለው ወደ 40,000 ብር አካባቢ ነው። ስለዚህ የቢሮ ኪራዩንም መደገፍ እንፈልጋለን። ተስፋዬ ለምን ቴሌቪዥን ብቻ ይሆናል? ልናግዝህን ይገባል ካሉ ያው በአካውንት ቁጥር የሚችሉትን ያህል ያግዙ፣ ይደግፉ። ምክንያቱም እኔን አገዙ ደገፉ ማለት ቀደም ሲል ጥሩ ተናግረሻል። 25 ሚሊዮን አካል ጉዳተኞችን እየወከልኩ ነው የምንቀሳቀሰው እኔ። የቤት ኪራይ መክፈል በጣም ከባድ ነው እውነት ለመናገር ታውቂያለሽ። ለሰራተኛም ለመክፈል እንኳን እቸገራለሁ። እውነቴን ነው የምልሽ። ለአንድ ፋይናንስ እንኳን ለምትሰራልኝ ልጅ የምከፍለው ክፍያ ልነግርሽ አልችልም። በጣም ብዙ ነው። ስለዚህ ይሄንን ተስፋዬ ፖድካስቱን ምንድነው ዩቲዩቡን ብቻ ሳይሆን የቢሮ ኪራይንም በየወሩ 40,000 በ3 ወር ነው የሚከፈለው 40,000 ብር ለ3 ወር 40,000 ብር እኔ ልክፈልልህ በቋሚነት እንደዚህ ላድርግልህ የሚሉኝ ካሉ በደስታ ሚዲያው ላይ ደግሞ ይሄንንም የበለጠ ማቋቋም ስለሚረዳ ማቴሪያሎችን በሰው በኩል ሊልኩልኝ የሚችሉ ካሉ በጣም በርካታ ኢትዮጵያውያኖች ትውልድ ኢትዮጵያውያኖች ከአሜሪካ ውጭ የሚኖሩ እዚህ ኢትዮጵያ ውስጥ የሚኖሩ ብዙ ሰዎች አሏቸው። ሊልኩልኝ የሚችሉ ካሉ
በደስታ እንቀበላለን። ዞሮ ዞሮ የምታደርጓቸው ነገሮች የምታግዙት ነገር ለሀገር ነው። እኔ አካል ጉዳተኛ ነኝ፣ የምችለውን ነገር እያደረግኩ ነው። ቲቲቪ ኢትዮጵያ ግን ነገ ሚኒስትሪ ሚዲያው ላይ እንዲሆን ነገ በዩቲዩብ ቻናሉ የሚተላለፉት ነገ ወደ ቴሌቪዥን ጣቢያ የሚያድጉ መሆኑንም በዚህ አጋጣሚ መልእክት አስተላልፋለሁ። ከዛ ውጪ ግን እውነት ኢትዮጵያውያን ደጋጎች ነን በጣም። እኔም አንቺ ላይ ከመቅረቤ በፊት ሌላ ቦታ ላይም በጣም ለቤት ኪራይ ብለው የሚያወጡት ወጪ የሚደግፉት በጣም እግዚአብሔር ያክብራቸው። በፖድካስት ላይም ለማገዝም ለመደገፍም ቅን የሆኑ ሰዎች እንደሚኖሩ በጣም እርግጠኛ ነኝ። ተስፋዬን ብላችሁ ሳይሆን ራእዩን፣ ተስፋዬን ብለው ሳይሆን ተልእኮውን ነገ የሆነ ቦታ ሊደርስ እንደሚችል ግን ተስፋዬን ማሰብ አለባቸውና ይሄንንም ስለሚያደርጉ ይሄንንም ስለሚያግዙ ስለሚደግፉ እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። እንግዲህ ድጋፍ ለሚያደርጉ ደጋግ ኢትዮጵያውያን እኛም እናመሰግናለን። ቀድመን ከስር እንግዲህ የጋዜጠኛ ተስፋዬ አካውንቱም ይቀመጣል። ስልክ ቁጥሩን በቀጥታ ማግኘት ትችላላችሁ። ቀድመን ነው የምናመሰግነው። እንግዲህ ወደ መጨረሻው እየሄድን ነው። በደንብ አጫውተናል፣ አውርተናል፣ ህይወትህን በደንብ አሳይተናል፣ የስኬት መንገድህንና ወደ ማጠቃለያው ስንሄድ ሁሌ የምትፎክረው አንድ ፉከራ አለ። ሰባኪ መሆን ነው የምፈልገው ትለኛለህ። ምንድነው ሰባኪ የምትሆን? ምንድነው የምትሰብከን? ይሄ ልጅ አበደ እንዴ እንዳትዪ ደግሞ እኮ ብዬ ነው። ሊሰብከን ነው እንዴ? ሃይማኖት ነው የሚሰብከን? ስለ የተማረው ነገር ብዙ ስለሆነ መንገድ ምንድነው የሚለው ጥያቄ ይፈጥርብኛልና ስለሱ ንገረን እስኪ። መሰረታዊ ጥያቄ ነው። ፈጣሪን ታምኛለሽ? አዎ። እርግጠኛ ነሽ? በትክክል ከምርሽ ነው? ያው ማተቤም አለ እንደ ምልክት አይደል? አዎ። ምክንያት ስላለኝ ነው የጠየቅኩሽ። በህይወቴ ብዙ ነገሮችን አያለው እና ማሸነፍ በእግዚአብሔር ነው፣ መውደቅም በእግዚአብሔር ነው፣ መነሳትም በእግዚአብሔር ነው፣ ማግኘትም በእግዚአብሔር ነው፣ ማጣትም በእግዚአብሔር ነው። ሁሉ ነገር በእግዚአብሔር ዘንድ ነው የሚሆነው። ሁሉም ነገር ስታጪ ልታጉረመሪም ትችያለሽ። ለምን ታጉረመሪሚያለሽ? እግዚአብሔር እኮ ዓላማ ስላለው ነው። ብታጪም ነገር ታገኛለሽ። የጊዜ ጉዳይ ነው፣ ወይ ከፍታው ወይ ዝቅታው፣ ሁሉም ነገር። እኔ በህይወቴ እዚህ ደረጃ እንድደርስ እግዚአብሔር ባይኖር ኖሮ እዚህ ደረጃ አልደርስም። እውነቴን ነው የምነግርሽ። የሚዲያ ባለቤት ሆናለሁ። ቲቲቪ ኢትዮጵያ ይወለዳል። ኢትዮጵያና አፍሪካ ላይ ቲቲቪ ኢትዮጵያ፣ ዓለም ላይ ራሱ ቲቲቪ ግሎባል የሚል ይኖረዋል። ተስፋዬ ጠብቂ፣ በእርግጠኝነት ነው የምነግርሽ። እና ይሄንን ሁሉ ተደርጎ እንደሚያደርገውም እግዚአብሔር ስለነገረኝ ከዛ በኋላ ግን 2 አመት ነው መሰለኝ 3 አመት እግዚአብሔር የነገረኝ። ከዛ በኋላ አልኖርም ቴሌቪዥኑ ላይ። ኢትዮጵያና አፍሪካና ዓለምን እየዞርኩኝ እግዚአብሔርን ማመስገን ነው የምፈልገው። ለምን መሰለሽ? በህይወቴ ብዙ ነገር አድርጎልኛል። እኔ አሁን ምንም ያጎደለብኝ ነገር የለም። እግዚአብሔር የምፈልገውን ነገር እጠይቀዋለሁ፣ የምፈልገውን ነው የሚሰጠኝ። አንዳንዴ እንደ ስጋ ለባሽ ሆኜ ደግሞ አወራዋለሁ እግዚአብሔር እና ምንድነው አሁን ለምሳሌ አራዳ ኤፍኤም 95.1 ስል ሁለቱ ሚዲያዎች አንደኛ ሁለተኛ አልኩኝና እኔ ወንድምሽ ሶስተኛው ደግሞ ተጠባባቂ አራዳ ኤፍኤም አልኩኝ እና እግዚአብሔርን እንደ ሁሌ አርብ ነው የማወራው መጽሐፍ ቅዱስ እያነበብኩኝ እና እግዚአብሔር ወይ የትኛው ነው ሁለቱን ሻራቸውና እኔ ማስበው ሰው እግዚአብሔር ያሰበው በልጦ አንደኛውን አራዳ አደረገ። አንተ የሚሆነውን ስለማውቅ እሱን እንድትይ ፈልጌ ነው። እግዚአብሔር አንቺ የምታስቢውን ሳይሆን እሱ የሚያስበውን ሁሉ ጊዜ ስለሚሰጥሽ ታዲያ ማመስገን የለብሽም እንዴ? እግዚአብሔር እኔን እንደዚህ በክራንች እንድሄድ ያደረገው እግዚአብሔር ምናልባትም 2 ብረት ጫማ 3 ኪሎ ግራም እንድሸከም ያደረገው እግዚአብሔር ግንባሬን ስለቀባ ነው ሁሉም ቦታ ላይ እንዳሸንፍ ያደረገኝ። እግዚአብሔር ባይቀባኝ ግንባሬን እዚህ አንቺ ጋርም ለኢንተርቪው አጥሪኝ። በአጠቃላይ ተስፋዬ ጨለምተኛ ቢሆን ኖሮ ሁሌ ስለ ችግር የሚያወራ ኖሮ ቢሆን ኖሮ ስኬታማ ይሆን። ስለ ችግር አውርቼ አላቅም። ስለ ተስፋ መቁረጥ አስቤ አላቅም። በህይወቴ ሁሉ ጊዜ እግዚአብሔር እንዳለ ነው የማምነው። ይሄን ስነግርሽ ቲጂ ልቤ ምን እንደሚሆን ልነግርሽ አልችልም። እግዚአብሔርን ለመቅረብ በነገራችን ላይ በጣም ጊዜ ይፈጃል። ከባድ ነው። እግዚአብሔርን ለመቅረብ ከባድ ነው። መለማመድ ይፈልጋል። ለዛ ነው ይሄንን በውስጤ
የተንሰራፋውን የእግዚአብሔርን ቃል እግዚአብሔር በህይወቴ ስላደረገልኝ ሁሉ ማመስገን እንፈልግ። እንደዚህ ስላቸው ብዙ ሰዎች ተስፋዬ ፕሮቴስታንት ሆነ እንደ ጴንጤ ሆነ እንደ የሚሉ ሰዎች አሉ። አንዳንድ ጊዜ እግዚአብሔር ስትይ እንደ እኔ እኮ አላህ እኮ ስለቀባይ ነው። አባቴ እኮ በጣም ዱዓ ያደርጋል እኮ በእኔ ላይ። አንቺን ከመፍጠሩ በፊት እኮ ጨርሶ ነው የመጣው እግዚአብሔር። ስለዚህ እኔ ግዴታ ጴንጤ ግዴታ ፕሮቴስታንት መሆን አይጠበቅብኝም። ያደረገልህን ትመሰክራለህ። ስላደረገልኝ ነገር ሁሉ ማመስገን እፈልጋለሁ። እንዴ አንቺ እኮ እግዚአብሔር እኮ በቀረብሽ ቁጥር በጣም ብዙ ተአምራቶችን ታያለሽ። ከምሬ ነው የምነግርሽ። በህይወት ዘመኔ የሱን ሁኔታ የሱን ተግባር እሱ ስላደረገልኝ በረከት ማውራት እፈልጋለሁ። ምናልባት ይሄንን ሳወራ በተለያዩ መድረኮች ላይ ይሆናል። ያኔ ቲቲቪ ኢትዮጵያና ቲቲቪ ግሎባል በቪዲዮ ይቀረጽና ዓለም ላይ ይተላለፋል። እሱ ህልም አለኝ እንጂ ቴሌቪዥኑን አላስተዳድርም። እኔ በህይወት ዘመኔ እንኳንም ክራንች አገኘው ብዬ የማመሰግነው ለዛ ነው። እንኳንም ከ6 ዓመት በኋላ አካል ጉዳት እንኳን ደረሰብኝ ብያለሁ። እኔ ምናልባት ያንን ባልባል ኖሮ ጉዳት አልባ በሆን እንደዚህ አልደርስም እርግጠኛ ነኝ። አሁንም ደግሞ የሚነግረኝ እግዚአብሔር ቃል በእግዚአብሔር ዘንድ እኮ አለስል ምን እያለ ነው እንዳይሉ ቤተሰቦች በቀረብሽው ልክ ነው። እንግዲህ እምነት አይደለ እግዚአብሔር ማመን እኮ ነው። አልጨረሰውም እኔ ላይ ለምን አልነግርሽም ቲጂ አላለቀም እኮ የኔ እኮ ጉዳይ አላለቀም። ምን አራዳ ኤፍኤም ቴሌቪዥን እግዚአብሔር ማመስገን አይደለም ሌላም አለው እግዚአብሔር እኔ ላይ አልጨረሰውም። ለኔ ትላለች እናቴ ትከሻዬ ከብደኛል ትላለች በእግዚአብሔር ዘንድ ስታወራ እውነቷን እኮ ነው። የእግዚአብሔር ተአምር አያልቅም። ብቻ ግን የእውነት ማመን የእውነት ልብሽን ለሱ ማስረከብ ብቻ። ስለዚህ እኔ በህይወቴ እድሜና ጤና ሰጥቶን ታይኝለ እግዚአብሔርን ማመስገን እፈልጋለሁ። እግዚአብሔር ያሳካል። ለዛም ጀምሬዋለሁ። አሁን የተለያዩ መድረኮች ላይ አሁን የኛ ጀግኖች የሚል የተለያዩ መድረኮች ላይ ሳዘጋጅ መድረኩ ላይ የእግዚአብሔርን ቃል በጣም ደጋግሜ ይናገራሉ። በቃ ግዴታዬ ነው ስላደረገልኝ። ለምን ክራንች ይዞ ብረት ጫማ ይዞ ደረጃ ወጥቶ ወርዶ እንዴ እግዚአብሔር ባይከተልሽ ስራ ትሰሪያለሽ እንዴ? ማን ነው ደረጃ የሚወጣው ዛሬ ብረት ጫማ ተሸክመው 3 ኪሎ ግራም የሚመዝን? ማን ነው ሞገስ ሳይሰጥሽ አንቺ ሰው ፊት የሚያቀርብሽ? ቅባቱ ሳይቀባሽ አንቺ እንዴት ነው ከሰው ጋር የምትኖሪው? ቅባት ባይቀባኝ ባለቤቴን አገኛታለሁ እንዴ? ቅባት ባይቀባኝ ቲጂኔ ታገኛታለሁ። ናሁ ቲቪ እንደማንኛውም ሰው አይታኝ ዝም ብላ ልታልፍ ትችላለች። ግን ተስፋዬ እኔ ወንድም ያርጌ ልይዘው የምችለው ምክንያት አለኝ። የሆነ ነገርማ ይኖረዋል ይሄ ልጅ ብልሽ አይደል እንዴ? ሰው እኮ የሚቀርብሽ እኮ ዝም ብሎ አይቀርብሽም። የሆነ ነገር ሲኖርሽ እግዚአብሔር የሆነ ነገር ሲሰጥሽ ትኖሪያለሽ። ስለዚህ እግዚአብሔር የሰጠኝን ነገር ለሰው ማሳየት ፈልጋል። መጋባት አለበት ለሰው። እኔ አካል ጉዳተኛ አይደለም። እግዚአብሔር በምክንያት ነው ክራንቹን የሰጠኝ። በምክንያት ነው ሁለቱም ብረት ጫማ እግሬ ላይ ስክት ብለው እንትን ያለው። እነዚህ እጅና እግሮቼን ምክንያት ነው። ምናልባት አላቅም ነገ ወደፊትም ክራንቹን ጥዬም ወይም ደግሞ ብረት ጫማውን ደቀቀም ሊሄድ ይችላል። አይታወቅም። የእግዚአብሔር ተአምራቱ አያልቅም። እኔን ሲፈጥር በምክንያት ነው። እኔን ሲፈጥር በልዩ ሁኔታ ምክንያት ኖሮት ነው ያመጣኝ። ለዛ ነው በየታክሲው እኮ መደመጥን የሚሰጥሽ እሱ አይደል እንዴ? መደመጥን የሚሰጠው እሱ አይደል? ከሱ በላይ ምን የሚያስደስት ነገር አለ? ስለዚህ እግዚአብሔርን ደግሞ ከሱ ጎን ለጎን እግዚአብሔርና አካል ጉዳተኝነትንም ጨምርበታለሁ። ስናገር እግዚአብሔርና አካል ጉዳተኝነት ሁሌም ለዘላለም ምስጋና የሚገባው ለፈጣሪ ነው። ፕሮግራማችንን ስለጨረስን የቀረ ነገር ካለ የተረሳን ያልጠየቅኩት መነሳት ያለበት ማስተላለፍ የምትፈልገው መልእክት ሊኖር ስለሚችል እድሉን እንስጥ በመጨረሻ። እኔ ምንም የለም፣ ግን ማመስገን ካለብኝ አንቺን ላመስግን። ሁሉ ጊዜ በስልክ እንደዚህ በነገራችን ላይ ቲጂ ቅን ሰው ነሽ፣ አንቺም መልካም ሴት ስለሆንሽ በዚህ አጋጣሚ ማመስገን ያለብኝ ለምንድን ነው ተስፍሽን ማገዝ አለብኝ። በምን መንገድ ነው ላግዘው የምችለው? እንዴት ነው ልደግፈው? እንዴት ነው አቅጣጫ ላሳየው የምችለው የሚል ስሜት አለሽና
አሁንም ከጀርባዬ አንዱ አንቺ ስለሆንሽ ይሄንን ሚዲያ ለማቆም በማስባቸው ፕሮጀክቶቼ ላይም ከጎኔ ለመሆን ቁርጠኛ በመሆንሽ አሁንም ባለሽበት መስሪያ ቤትም ሆነሽ እያንዳንዱ ነገር እየተከታተልሽ እንደሆንሽ አውቃለሁና ከልብ አመሰግንሻለሁ። ከመጀመሪያው ከምንም ሰው በእጅ ያዙት ወርቅ እንደ መዳብ ይቆጠራል ስለሚባል አይደለ? ማሜንም ካሜራማኑን በጣም ኤዲቲንጉን በጣም ማሜም በጣም ጥሩ ሰው ነው ያገኘሽው። ማመስገን አለብን እንደዚህ አይነት ሰዎችን። ከጀርባችን በጣም በርካታ ሰዎች አሉ። አንዳንድ ጊዜ ብር ብቻ ሊመስለን ይችላል፣ ግን ቅንነት፣ መልካምነት ሲኖር ደግሞ አይዞ እግዚአብሔር አለ እናግዝሻለን መባል ቀላል አይደለምና ይሄንንም ማመስገን ስላለብኝ ነው። ከዛ በተረፈ የእውነት አሁንም ደግሜ ደጋግሜ እንኳንም ወላጆቼ ወለዱኝ እንኳንም ለምክንያት መጣሁኝ ብዬ ነው ማምነው። እኔ ገና ግን ይቀረኛል። እንደዚህ ስል ደግሞ ሁሉንም የጨረስኩትና የሰራው መስሏቸው ከሆነ የብዕር ፖድካስት ቤተሰቦች ተሳስተዋል። አልጨረስኩም። እግዚአብሔርም የሚለኝ ያ ነው። አላለቀም የተስፋዬ ጉዳይ። ምን ሊያስነሳ እንደሚችል ግን በጋራ እናየዋለን። እግዚአብሔር ገና ሊያስነሳው የሚችለው በእኔ ላይ አስነስቶ ኢትዮጵያና አፍሪካና ዓለም ላይም ሊያመጣው ይችላል። በቅርብ ቀን መጠበቅ ብቻ። እግዚአብሔር ለዛ ያብቃንና ያንተን ስኬት እንድናያደርገን። አሜን። እንግዲህ በጣም ደስ ይላል። እንዲሳካልህ ነው እኛም የምንመኘው። ውድ ተመልካቾቻችንም የብዕር ቤተሰቦች ቲቲቪን ሰብስክራይብ እያደረጋችሁ እንድታግዙት በመላው ዓለም የምትገኙ ኢትዮጵያውያን ደጋግ ኢትዮጵያውያን አሉ ተስፍሽዬ እንደሚያግዙም ተስፋ ስለማደርግ ነው ስለምተማመንም ነውና ከስርም በሚሄደው ስልክ ቁጥሩ በአካውንቱም ቀደም ላይ እንዳስታወስናችሁ መደገፍ ትችላላችሁ። ውድ ቤተሰቦቻችን የዚህ ሳምንት ብዕር ፖድካስት እንግዲህ ይህን ይመስል ነበር። ጋዜጠኞችን እያመጣን በተለይ ደግሞ የሚዲያ ባለሙያዎችን እንዴት ጀመሩ፣ ስራውስ ምን አይነት ነው፣ ውስጡ ያለው ቻሌንጆቹ ጣውረዶችን ወደ እናንተ የምናደርስበት ብዕር የተሰኘው የጋዜጠኞች የሚዲያ ባለሙያዎች ፖድካስታችን እንግዲህ የዚህ ሳምንት የክብር እንግዳችን ጋዜጠኛ ተስፋዬ ነበረ። ከሱም ጋር ቆይታችን ያማረ እጅግ ትምህርት የወሰድንበት ጥንካሬን ያየንበት ነበረ። እናንተ ውድ ተመልካቾቻችን አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ተስፋዬንም እንግዲህ አክብሮን ስለመጣ በእናንተ ስም ነው ላመሰግነው የምወደው። የዚህ ሳምንት ፕሮግራማችን ይህን ይመስል ነበር። ሳምንት በተለየ ፕሮግራም እንገናኛለን። እስከዚያው በያላችሁበት ሰላም ቆዩን። እንወዳችኋለን። ጤና ይስጥልን።